አንዱ የእናቶች ፈተና ትልቁ እዚህ ጋር ይጀምራል ብዬ አስባለሁ የልጆች አባት እንትና ነው ብዬ ሰጠራችሁ አረ ተሳስተሻል ይሉኝም ይፈልጋሉ ሰዎች ምክንያቱም ውጭ ላይ ከሚያዩት ባህሪ የሱ ባህሪ አንፃር ካለው ከተትናው አንፃር የመጀመሪያ ልጄ እንዳረገዝኩኝ እርግዝናዬ ለምንም ችግር አልነበረም በሁለተኛ ቀን ላይ እንትኑ ላይ የሆነ ደምና የሆነ ነጭ ነገር አየሁኝ ልብሱ ላይ ከዛ ፊት የቤተሰብ የጓደኛ ጎረቤት አለ አይደለ ወፍራም ስለሆነ ምናምን የተባልኩበት ሐኪሙም ደግሞ ጨመረልኝ ባለሙያም ስለሆነ ኤምአርአይ መታየት አለበት ምናምን አሉ እሺ አለን ኤምአርአይ አሳየነው ሲታይ ውጤቱ ሲመጣ ጭራሽ እኔ ራሴን ብሌን አደርግ ነበር ምን ያህል በቃ የተረገምኩት ነኝ የሆነ ኃጢአት ሰርቼ ይሆን በቃ ከተወለድኩበት ያረኩት ነገር ሁሉ አስብ አለቅሳለሁ ምናምን አንቺ ማርያም ቤተክርስቲያን ጋር ሄደሽ እንደዚህ ብታለቅሽ እንትና እኮ እንደዚህ አልቅሳ ምረቱ እንትን መጣላት አንቺ እንደዚህ ብታደርጊ እንደዚህ ሆን ነበር ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል ተፋቅረን ተዋደን ከተጋባን በኋላ ልጆች ወደ ቤታችን ሲመጡ የባለቤቴ ቤተሰቦች ግን በሌላ መንገድ ህይወታችንን ቀየሩት ይላል ትላለች የዛሬ ተረኛ ባለ ታሪካችን ምንድነው የተፈጠረው ምንድነው ነው የሚለውን ከራሱ አንደበት እንድትከታተሉት ነው የሚጋብዛችሁ በዮሃ ሚዲያ የሚቀርብ ታሪክ አላችሁና እኛን ማግኘት ከፈልጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟቸዋል እኔ አለምሰገድ ታደሰ ነኝ አብራችሁን ቆዩ በውድበርና ጉመር ኮንስትራክሽን የሚታወቀው በ5 ዓመት ጊዜ ውስጥ 5 ሳይቶችን በፍጥነትና ጥራት ገንብቶ ያስረከበው ጃምቦሮ ሪል ስቴት 6ኛ ሳይቱን ለመኖሪያ የሆነ ለኢንቨስትመንት ተመራጭ በሆነው ሳር ቤት ቫቲካን ኤምባሲ ጎን ትልቅ ግራንድ ሞል አፓርትመንትን እየገነባ ይገኛል እርሶም በ10% ቅድመ ክፍያ ብቻ በኢትዮጵያ ብር ያለ ምንም የዋጋ ጭማሪ ከ13 ካሬ ጀምሮ ያሉ የንግድ ሱቆችን እንዲሁም ከባለ 1 እስከ ባለ 3 መኝታ የሆኑ የመኖሪያ ቤቶችን በማስታወቂያ ዋጋ ባለቤት ይሁኑ ይላል እስከ ግንቦት 25 ለሚገዙ ደንበኞች ልዩ ቅናሽ ተዘጋጅቷል ቀጠሮ ለሚያዝና ለሳይት ጉብኝት በ0997 01 0099 ላይ ይደውሉ ጃምቦሮ ሪል ስቴት በጊዜ ግቡ እዮሃ ሚዲያ ላይ ትገኛላችሁ ምን ያልተነገረ ለማህበረሰቡ የምናደርስላችሁ ታሪክ አለ የፍቅርና የትዳር ህይወታችሁን አስተማሪ በሆነ መልኩ እንማማርበት የስደትና የባህር ማዶ ቆይታችሁ ምን ይመስላል አሁን ላላችሁበት የስኬት መንገድ ትልቁን ድርሻ ማን ተወጣ የቱ ጋር ነበር ጥንካሬያችሁ ኑ አካፍሉን በ0930 58 97 58 ላይ ደውሉልን በክብር እናስተናግዶታለን እንኳን ደህና መጣሽ እንኳን ደህና ቆየኝ ሰላም ነው አይደል እግዚአብሔር ይመስገን በቅድሚያ በጣም አመሰግናለሁ ታሪክሽን ልታካፊን አንቺ ያለፍሽበትን ወይም ያለፍሽ ያለውን የህይወት መንገድ ልታጋሪን ስለመጣሽ እኔ በተመልካቾች ስም አመሰግንሻለሁ እኔም አክብራችሁ እንግዳ ስላደረጋችሁኝ በጣም እጅግ አድርጌ አመሰግናለሁ እሺ ማን ልበል በትውውቅን ጀምር ኢየሩሳሌም ተስፋዬ ይባላል ኢየሩሳሌም ተስፋዬ እሺ እንደው ለታሪካችን መንደርደሪያ እንዲሆነን ከልጅነትሽ ብጀምር በጣም ደስ ይለኛል ሁሌም እንደማረጋውና እሺ ኢየሩስ የተወልዳ አደገች እንዴት ነበር አስተዳደግሽ ልጅነትሽ ለቤተሰብሽ ስንተኛ ልጅ ነበር ሶስተኛ እና የመጨረሻ ጥሩ የተወለድኩት አስመራ ነው እናቴ ከወንድሟ ጋር ዛል ይኖሩ ነበር አባቴ ደግሞ ወታደር ነበር እዛ እና በዛ ተገናኝተው እዛ ነው ሁላችንም የተወለድነው ግን እኔ ብዙም እዛ አላደኩም 5 ወሬ ምናምን ሲሆን ከአንድ መጣሊያ ወደ አንድ መጣሊያ ምናምን ይያለን መጨረሻ ላይ መቀሌን ያደግኩት የመቀሌ ልጅ ነኝ ማለት ነው እንዴት ነበር የልጅነት ጊዜሽ ልጅነቴ ትንሽ እናቴ በዝቅተኛ ኑሮ የሚባል ደረጃ ነው ያደግኩት ሰው ቤት ልብስ ያጠበች የቀን ስራ እየሰራች እና ትንሽ ከባድ በሚባል በኑሮ ደረጃ ነበር ያደግነው እንደዛው ነው ያው ሁላችንም አስተምራናለች እና በዛ ሁኔታ ነው ያደግኩት ትንሽ አስቸጋሪ ሆና ነው ያሳደገችን እናትና አባቴ ተለያይተው ስለነበረ ብቻውን ያሳደገችን እናቴ ተለያይተው አዎ እናንተ ነፍስ አውቃችሁ ምናልባት ትልቁ የመጀመሪያ ወንድሜ ሊሆን ይችላል በደንብ የሚያስታውሰው እንጂ እኔ 5 ወሬ ወደዚህ ስመጣኛ እሱ ወለየ ነው እና ወደ ወልዲያ ሄደ ወደ ቤተሰቦቹ እሷ ደግሞ እኛን ይዛ አገሯ ገባች
እና ከዛ በኋላ ብቻቸውን ያሳደጓቸው ብቻችን ያሳደገችን በጣም በከባድ ሁኔታ ነው ያሳደገችን ያው የብዙ እናቶቻችን ታሪክ ነው ይሄ ታሪክ እንደዛ ነው ያደግኩት እሺ ወደ አንቺ ራስሽ ህይወት ልምጣ እንግዲህ ሁለት ልጆች እናት ነሽና ስለ ፍቅር ህይወትሽ ንገሪኝ እስኪ እንዴት ነው የተገናኛችሁት መጀመሪያ የት ነው የተገናኛችሁት ከልጆችሽ አባት ጋር ከልጆቼ አባት ጋር እንደዚህ ስማር እኔ በመሃል ክረምቱ ሲያልቅ ክረምቱ ላይ አንዳንድ ስራ ሰራ ነበር እንደዚህ እዛ በለስ በደንብ ይታወቃል ትግራይ ላይና በለስ በመሸጥ ለመስከረም ትምህርት ስጋባለት ለአንዳንድ ነገሮች እንዲሆን ለደብተር ለምናምን ሰራ ነበርና 12ኛ ክፍል ልክ እንደጨረስኩኝ ስራ ፈለኩኝና የወንዶች ጌም ዞን መጫወቻ እዛ ተቀጠርኩኝ እና እሱ ደግሞ ለሰፈሩ ቅርብ ስለነበረ እዛ እየመጣ ይጫወት ነበር እኔ ከመሄድም በፊት እዛ ነው የተዋወቅነው እዛ እየመጣ መተዋወቅ እድሉ መጣ ይሸኘኝ ጀመር ምናምን ስልክ ምናምን እያለ ወደ ፍቅር ህይወት ገባን ማለት ነው መቼ ላይ ነበር እስቲ ነገር አስታውስ 2002 መሰለኝ የተገናኘ ነው 2002 ክረምቱ ላይ መሰለኝ እንደዛ ነው የተገናኘ ነው እዛ ከዛ ውጤት የዩኒቨርሲቲ ውጤት መጣ እኔ ወደ ክላስ ሄድኩኝ ያው ግን ከዛ በኋላ ፍቅር ቀጠለ ማለት ነው የፍቅር ግንኙነት ጀምራችሁ አንቺ ወደ ዩኒቨርሲቲ የገባሽው 2 ወር ነው በደንብ አልጀመረም ግን ያው በደንብ እንደዋውል ነበር እንገናኝ ነበር ምናምን እንደዛ ነበር እና ትምህርት በጀመረም በቃ እዛ እየመጣ ይሸኘኝ ነበር እንገናኝ ነበር እንደዛ ነበር የፍቅር እንትናችን ኦልሞስት 3 አመት ወደ 4 አመት ሲሆነን ነው ወደ ትዳር ዓለም የገባን ኦኬ እንዴት ነበር በርቀት ፍቅርስ የት ደረሰሽ እኔ መቀሌ እዛው ነው ደረሰሽ እዛ ደረሰኝ ግን ብዙም እንትን የፈለኩት አርት ነበር መጀመሪያውንም እና አልደረሰኝም ጎን ለጎን ኮሌጅም ተመዝግቤ ነበር በሰዓቱ ይቻል ነበር ዲግሪ መማርም እንትን እና ኮሌጅ ላይ ነው የጨረስኩት ያኛውን ውጤት ያልመጣም ከአንድ አመት በኋላ ውጤት ያልመጣም በኮሌጁ ነው የጨረስኩት ማለት ነው እና እሱ ደግሞ እዛ ነዋሪ ስለሆነ በደንብ እንገናኝ ነበር የትዳር ከመግባታችን በፊት ደግሞ አንድ አመት እሱ ሞያሌ ምናምን አካባቢ ለስራ ሄዶ ነበር እዛ ትንሽ የርቀት ፍቅሩ እዛ ጋር ነበር እና ከዛ በኋላ ከኦልሞስት ወደ 4 አመት ልንሆን ስንል ነው ወደ ትዳር የገባ ነው እና ጥሩ ጊዜ ነበር በፍቅር ጊዜ ያለን እንግዲህ በጣም ጥሩ ጊዜ ነበር እንግዲህ 4 አመት በፍቅር ቆይቶ ወደ ትዳር መግባት ደግሞ ራሱን ችሎ የሚያሳዩን ብዙ ነገሮች አለ አይደለም እንዴት ነበር የናንተስ ትዳር ቤተሰቦቻችሁ ፈልገው ፈቅደው ነው ወይ አንዳንድ ጊዜ ያው ወጣት ስንሆን ያው አይደል ራሳችን የሆነ እንትን ብለን ምን ጀምራቸው ነገሮች አሉ የናንተ እንዴት ነበር ቤተሰቦቻችሁ ፈቅደው ነው ወይንስ እንደዚሁ ከዛ በፊትም ትዳር እንትን ከማለታችን በፊትም ቤተሰቦቹ የእሱ ቤተሰብ በተለይ በደንብ ያውቁኝ ነበር አስተዋውቆኝ ነበር ገና በጓደኝነት ያለን ጀምሮ ሄድ ነበር እህቶቹ ሲወልዱ የሆነ በዓል ሲሆን ምናምን አመት በዓል ምናምን ሲሆንም ሄድ ነበር በደንብ ያውቃሉ ከዛ 3 አመት ኦልሞስት ወደ 4 አመት ሲሆን የመጀመሪያ ልጅ አረገዝኩኝ ከትዳሩ በፊት ማለት ነው ከትዳሩ በፊት ነው ልጅ አረገዝኩኝና ልክ እንዳረገዝኩኝ ሳቅ ነገርኩት እና በቃ አንድ ላይ ትዳር መግባት እንዳለብን ወሰንን ቤተሰቦቹ እሱ ነገረ እኔም ለቤተሰቦቼ ነገርኳቸው ይሄ ሽምግልና ምናምን ነው ፕሮሰሱ ሄደን ነው እንትን ያደረግነው ግን ያን ያህል ሰርግ እንደዚህ ተንጋጋ ምናምን አላረግንም የሱ የተወሰነ ሰዎች ቤተሰብ የኔ የተወሰነ ሰዎች ቤተሰብ አድርገን የቀለበት ስነ ስርዓት አድርገን ወደ አንድ ላይ መኖር የጀመርነው እንጂ ከዛ ፊት የነበረውን ያውቁን ነበር ቤተሰቦች ያውቃሉ እህቶቹ ምናምን ሄድ ነበር እኔም እንደዚህ በደንብ ያውቁኛል 2002 አካባቢ ተዋወቅን አልሽ እንግዲህ ከዛ ወደ ትዳር የገባችሁት ከ4 አመት ከ4 አመት በኋላ ነው እንደዛ ነው እንትን ያለው 2008 ነው የመጀመሪያ ልጅ የተወለደው 2007 ነው ወደ ትዳር የገባ ነው እንደዛ ነው የተደራጀው አመራችን እንዴት ነበር ትዳር ታዲያ የመጀመሪያ ልጅ እንዳረገዝኩኝ እርግዝናዬ ለምንም ችግር አልነበረም እንደዚህ የተለየ ህመም ወይ የተለየ እንትን አልነበረኝም በቂ ክትትል ማድረግ ነበር ከዛ በኋላ 9ኛ ወሬ ላይ ከደረስኩኝ በኋላ ያው ሰዓቱ ምጥ መጣ 12 ሰዓት አካባቢ ነበር ምጥ የጀመረኝ እዛ ቤት እስከ 8 ሰዓት እናቴ ቤት እዛ ቅርብ ስለነበረ እሷ ጋር ለመውለድ ነበር እንትን ያልኩት እስከ 8 ሰዓት ያለውን ትንሽ አንድ ያመመኝ ይለቀኝ ምናምን ስለነበረ ትንሽ ጠበቅን ሌሊት 8 ሰዓት ሲሆን አምቡላንስ ጠርተን ወደ
እንትን ሄድ ነው ወደ ሆስፒታል ሄድ ነው እና ልክ እዛ ሆስፒታል የመንግስት ሆስፒታል ነው የገባሁት። ስገባ የጠበቀኝ ዶክተር ልክ አይ ቲንክ ሲመስለኝ ሁሉንም የተቀበሏቸው አዋልደው ምናምን ነው የሚሄዱት መሰለኝ እና ሊወጣ ሲል ነው እኔ የደረስኩት እና አየኝ። ማህፀንን አልከፈተም። ወደ ቤት ሄድና ጠዋት ትምጣ ምናምን አለ። እኔ ደግሞ አምቡላንሱ ሲሄድም ስመጣም ትንሽ እንትን ስለሆነ እዚህ ቆያለሁ ብዬ ማቆያ ነበረ እዛ ከቅድመ ይሄ የመጨረሻ መውለድ ሳትገባ አለ እዛ ጋር ቆየሁኝ። ጠዋት ላይ ሌሎች አዳዲሶች እንትን መጡና የመንግስት ስለሆነም ተመራቂዎች እንደዚህ 1 ዓመት የቀራቸው ለመመረቅ ምናምን ሐኪሞች አሉ እዛ ተማሪዎች ማለት ነው እና እነሱ እየመጡ ነበር የሚያዩኝ እና ረጅም ስቃይ በጣም ረጅም የምጥ ህመም ሆኜ በቃ እዛው አልኩኝ ማለት ነው። እና እየመጡ ሲያዩኝ ለእኔ እንትን የሚያደርጉት የለም ግን ለራሳቸው እንደዚህ ያዩና እንዴት መጣለህ እንዴት ሆነ እንደዚህ ሆነ እያሉ ውጭ ላይ ያወሩና ይነጋገሩ ነበር። በጣም ከፍተኛ ስቃይ ላይ እንትን ሆንኩኝ። ሌሎቹ ደግሞ የሚወልዱት ይመጡና ወልደው ይሄዳሉ፣ ይጮሃሉ፣ ይወልዳሉ። እኔ ደግሞ እንደዚህ አጩይ ምናምን የምጡ እንትን አለ አይደለ አጩይ ምናምን ይባልና ከንፈሬን ነክሳለሁ፣ አይኔን አብጣልና ምንም መልኬ አይታይም። ግን በጣም በስቃይ ላይ ነበርኩኝ። ብዙም የሚያይ እንትን አልነበረም። መጨረሻ ላይ 10 ሰዓት አካባቢ ሲሆን እዛ ድሬ ውዬ ማለት ነው ሲሆን ቤተሰብ ሁሉ ተጣላ ከነዛ ሐኪሞቹ ጋር ምናምን ብዙም እንትን አላገኘንም። 10 ሰዓት አካባቢ ሲሆን በቃ ትግባ ተውለድ ተብዬ ወደ ሞልበት እንትን ገባሁኝ። ስገባም ልጁ ወደ ላይ እንትን እየተመለሰ እንደሆነ ነው የሚነጋገሩት እነሱ። እኔ ምንም በቃ አቅምም አጥቻለሁ ለማልቀስም ለምንም ዛን ሰዓት በቃ እኔ መሞት እንጂ እንደዚህ ልጅ ወልጄ ምናምን ወጣም እንትን አልመሰለኝም። በኋላ በቃ ምናልባት እናቶች እንትን ሲያዩት የምትወልድበት ምንም ለመቀመጥም ለምንም የሚመች አይደለም፣ ልክ ለመውለድ ብቻ የሚመች ነው እንትኑም ለራሱና የነበሩት ሐኪሞች እንደዚህ አዘቅዝቄ ነው እግሩ ላይ የወደቅኩት እና በቃ ወይ ግደሉኝ ወይ ኦፕራሲዮን አድርጉኝ ብዬ በቃ እዛ እንትን ያልኩት። በኋላ በቃ ምንም ኦፕራሲዮን የሚደረግ ነገር አይደለም፣ ማህፀንሽ ኦልሬዲ እየከፈተ ነው፣ ግን ልጁ ወደ ኋላ እንትን እየተመለሰ ስለተቸገርን ነው ምናምን አሉ። የምጥ ሊረዳኝ የሚችል ብዙ መድኃኒት ሰጡኝ። ግሉኮዝም እሱ መሰለኝ ፊቴ አብጦ ምናምን ሁሉ ሰውነቴ ለማበጥ ላይ ሆነ። መጨረሻ ላይ መሀል ላይም ራሴ ስቼ ነበረ እና ሁሉንም ረድተውኝ ምናምን ልጁ ወጣ ማለት ነው። እንደዚህ በሴስ ሳይሆን በኖርማል በምጥ ማለት ነውና ከተወለደ ወዲያው እንደዚህ ሆዴ ላይ ሲያስቀምጡት አያለቅስም ወይ የሚል እንትን አላለቀሰም። ልክ እንደወጣ አላለቀሰም። እና እኔ ማይንዴ ላይ ያለው እንደዚህ እናቶች አዘቅዘቀው መቀመጫው ይመቱትና ያለቅስ እንደዛ ያላረጉት ምናምን ብዬ በሰመመን ውስጥ ነው ያለሁት በሞትና በእንትን ያለው መሰለኝ። በሰዓቱ አላረጉለትም፣ ግን የሆነ ነገር እንትን ሲያረጉለት ግን አየሁት እና አላለቀሰም። ከዛ ወደ ቤተሰብ ተሰጠ። እኔ ስቴሽ ምናምን የሚሰራ ነገር እንደዛ ነገር ሰሩኝ እና ልክ ወደ ማቆያ ሲወስዱን ከትንሽ ደቂቃ በኋላ በቃ በጣም ለቅሶ በቃ የምሬት ለቅሶ ማልቀስ ጀመረ። አንዳንድ ቦታ ላይ የተወሰነ የማበጥ ነገርም ነበረው እና ሐኪሞቹ ማታ አካባቢ ስለሆነ የወለድኩትም እዛ አድሬ ጧት ነው ልወጣ የምችለው እና ሐኪሞቹን ጠራን። እንዴት ነው ይሄ ነገር የሆነው? አንደኛ ልጁ እዛ ጋር አላለቀሰም፣ ሁለተኛ እዚህ ጋር ደግሞ ምንም በቃ ሌሎቹ አራሶች ሁሉ በቃ ሊተኙ አልቻሉም። በቃ ኃይለኛ ምሬት ለቅሶ ነው የሚያለቅሰው። ምን ሆኖ ነው ምናምን አለን። ጡት ስላልጠባ ነው ርቦት ነው አጥቤ ምናምን አሉ። እኔ ደግሞ የመጀመሪያ ልጄም ስለሆነ ቶሎ እንደዚህ ብዙ ወተትም ሊወጣ አልቻለም። ጠዋት ላይ ወደ ጠዋት አካባቢ ደህና ለቅሰው እየቀነሰ መጣ ምናምን። ሙቀት ክፍል ምናምን አልገባም። ለዛ ላላለቀሰትለትን እንዴት እንደሆነ ታፍነው ይሁን አይሁንም የተነገረን ነገር አልነበረም። እንዲሁ በቃ ወደ ቤት ተሸኘን እና ወደ ቤት ሄድን ማለት ነው። እና በሁለተኛ ቀን ላይ እንትኑ ላይ የሆነ ደምና የሆነ ነጭ ነገር አየሁኝ ልብሱ ላይ አካባቢ ዝቅ አካባቢ ማለት ነው። ካፉ ያወጣ ይሁን ከእንትኑ እንትን አላልኩም፣ አስተንቼው እያለ ነውና እሱን ሳይ ደነገጥኩኝ። አራስ ስትሆን እዛ ቤት ለቤት እየመጡ የሚረዱ ምናምን አሉ፣ ነርሶች ምናምን አሉ የሚመደቡና እንዴት ማጥባት እንዳለብህ ፀሐይ ላይ እንዴት ማሞቅ እንዳለብህ ምናምን እሷ መጣ ነገርኳት። ሐኪምም ጎረቤት ነበር ምናምን አሳየሁት። አይ ችግር የለውም የዛን የመጡ ስለቆየሽ እሱና እንትን ያደረገው ነው ምናምን ተባለ። እንግዲህ እንደዛ ሆነን አለፈ ማለት ነው። ወደ ሕክምናም ድጋሚ ሳንወስደው አለፈ። ከዛ ከጊዜ ወደ ጊዜ 6ኛ ወር ወደ 7ኛ ወር ሲሆነው አይኑ መንሸዋረር ነገር
ስላለበት እሱን ለማሳየት ወደ አይን ህክምና ስፔሻሊስት ወሰድኩት እና ሳሳየው ግን ከዛ በፊት ላይ እስከ 6ኛ ወር ላይ ለምንድን የማይገለባበጠው የሚለውን ነገር ግን አስባለሁና ግን ሰው እንደዚህ ቤተሰብ የመጀመሪያ ልጅም ስለሆነ ቤተሰብም እንደዚህ ጎረቤትም በጣም ሰውነቱ ወፍራም ነው ቀይ ነው እንግዲህ ሶሻል ሚዲያ ብዙ ሰው ደግሞ ስለሚያቀኝ ያውቀዋል ልጆቼም ቀይ ነው ነጭ ነው በጣምና ወፍራም ነው በጣም የእንትን ወተትም ስለሚጠቀም ውፍረቱ ይዞት ነው ምናምን የሚል የጎረቤት የቤተሰብ ምናምን ቶሎ እንዳትነቃ የሚያደርግ ነገር አለና እሱን እንትን አድርጎ የነበረ ከዛ ይልቅ ግን ላይኑ ተጨንቄ ነበር ሸውረር ብሎ ስለነበረ ወደ ህፃናት ያይን ወሰድኩት ልክ እንዳየው በቃ አይ ይሄ ነገር ከአይን ጋር የሚያያዝ ነገር አይደለም ወይ የሌንስ ምናምን ችግር አይደለም እና ይገለባበጣል አይ ሁሉም የሚጠይቀኝ አይ ነው መልሴና እንትን አላልኩም የዛን ያህል አንገቱ እንደዚህ ይችላል አው ሲጠባጡት ይዞ ይጠባል አይ ይሄ ነገር ከእድገት ጋር የተያያዘ ነው እንጂ ከአይን ጋር ችግር አይመስለኝም ወደ ህፃናት ስፔሻሊስት ልላክሽ ምናምን ብለው ሪፈር ጻፈልኝ ይዤ እንትን አልኩኝ እዚህ ጋር ምናልባት ሌሎች እናቶችም ሳያዩትም በደንብ እንትን እንዲሉ ስለምፈልግም የሆነ ትንሽዬ ነገር አምሯችን ለማሳረፍም ሐኪም ባለሙያ ማሳየት ጥሩ ነገር ነው በዙሪያችን ያሉ ሰዎች በደንብ እንዳነቃም ያደርጉናል አንዳንዴ ትላልቆች ምናምንና ሪፈር ከተጻፈልኝ በኋላ እኔም ለራሱ አይ አንዳንዴ ህክምና እንደዚህ ይላሉ ትንሽ ነገር ስትነግሪያቸው የሚባል ነገር አለ ሳምንት አካባቢ ይሆናል አሰብኩበት ይዤ ሄድኩኝ ከዛ በኋላ በቃ የሚለኝን ልስማ ብዬ ሄድኩኝ ሲሄድ ወረፋ ይደርሶ ምናምን ስገባ ሳሳየው ለሀጭ አለው ምናምን አለኝ የህፃናት ስፔሻሊስቱ ማለት ነው እንዲያው ማለት ህፃን ልጅ ነው ገና 1 ዓመት አልሞላው ለሀጭ ሊኖረው እንትን ነው ግን የተለየ የችግር ወይም የሆነ ኬዝ ያለው ልጅ እንዴት ነው ለሀጭ ሊኖረው የተለየ ነው ወይ ምን አይነት ሲያዩም ነበረው እዛ ሰዓት ምን አይነት የተለየ ሲጀር አለው የሚጥል ነገር አለው የሚንቀጠቀጥ ነገር አለው በሰዓቱ አልነበረው የለውም እኔ በቃ መንቀሳቀስ አልቻለም ላይኑ ነው ሄድኩት እንደዚህ ያለኝ ምናምን አልኩት በኋላ በቃ አየው ይሄ የጭንቅላቱን እድገቱን ምናምን አየው ቁመቱን አየው ከእድሜው አንፃር ነው ፊዚካሊ ምንም ችግር የለባቸውም እንደዚህ የማደግ ሰውነታቸው የማደግ ነው እሱን አየ አይ አንዳንድ ልጆች እንደዚህ ናቸው በእድሜያቸው እንደተፈጥሯቸው እስከ 1 ዓመት የሚቆዩ አሉ ከ1 ዓመት በኋላ የሚሄዱ አሉ ምናምን አለኝ ከዛ ፊት የቤተሰብ የጓደኛ ጎረቤት አለ አይደለ ወፍራም ስለሆነ ምናምን የተባልኩበት ሐኪሙም ደግሞ ጨመረልኝ ባለሙያም ስለሆነ የበለጠን ትንሽ እኔ ሌት እንደሆን እንትን አረገኝና እስከ 1 ዓመት በቃ ወፍራም ስለሆነ ነው ሳጫውተው ስለሚስቅም ስለሚሰማኝም እሱም ትንሽ እንትን አረገኝ እና ቀብሎ የተመለስኩኝ ከዛ በኋላ ያለው ለሱ የተለየ ትሪትመንት ምናምን ያረኩለት ነገር አልነበረም በቃ እንጠብቅ እስከ 1 ዓመት ተብያለሁ ውፍረቱን ለመቀነስ የሚረዳው ነገር ምግቦችን ማስተካከል ምናምን ካልሆነ ሌላ ያረኩለት ነገር አልነበረም ወደ 11 ወር ምናምን ሲሆነው መገለባበጥ ጀመረ አንገቱም እስከዛን ሰዓትም አልቻለም ነበር ያን ያህል ወደፊት ድፍት የማለት ወደ ኋላ ድፍት የማለት እንደዚህ ነገር ነበር እስከ 11 ወር ሜዛኔ 11 ወር መገለባበጥ ምናምን ጀመረ 1 ዓመት አለፈው እያለን ወደ ህክምና ስንወስደው ሲጀራለው እንደዚህ ያለው ነው የሚሉ የገጠመኝ እኔና 1 ዓመት ከ6 ወር ምናምን ሲሆነው ወደ አዲስ አበባ ይዤ መጣሁኝ አሳየሁት ኤምአርአይ መታየት አለበት ምናምን አሉ እሺ ያለን ኤምአርአይ አሳየ ነው ሲታይ ውጤቱ ሲመጣ እንደዚህ ሂስትሪን ጠየቁኝ በፊት ስትወልጂም የነበረው ነገሮችን ቀድም አላለቀሰም ለምን እንደዚህ እንትን በመቀመጫው አልመቱትም ያልኩት እሱ እንደሆነ በመሳት ረጅም ሰዓት እንደቆየውኝና በዛ መተፈን ሊሆን እንደሚችል ነገሩኝ ውጤቱ ሲመጣ የሲፒ የሚባል ኬዝ ሰርቨራል ፓሊሲ የሚባል እንዳለው እና የኋላ የጭንቅላቱ ክፍል ላይ ጠባሳ እንዳለ እና ከእድሜቹ ኩዮች ለማድረግ ትንሽ ሌት እንደሚሆን ነገሩን እና ፊዚዮቴራፒ አስጀምረውታል እና ትንሽ ለመቀበል የዛኔ ለኔም ከብዶኝ ነበር ግን ያየሁት ነበር በኋላ ከ1 ዓመት በኋላ ምናምን ምታዩ ነገር አለ እንደዚህ ያናህል ቢያንስ አንገቱ እንኳን በደንብ አልቻለም ነበር እስከዛን ሰዓትና እንግዲህ ምንም ማድረግ አንቻልም ወደ መቀሌ ተመልሰን ወደ ፊዚዮቴራፒ ሄደን እዛ እንደዛ ያለን እናሰራው ነበር ባለቤትሽ አብሮሽ ነበር አብራችሁ ነበር የምትሄዱት አዎ ወደ አዲስ አበባ ማብረን ነው ግን የዛን ያህል እኔ እንትን እንደምሆነው አይሆንም
ስራ ሆቴል ነበረ ተቀጥሮ የሚሰራ ባርባን ሆኖ ነበር መጀመሪያ የገባው። ብዙ እንትን አይደለም በቃ አይ ቲንክ ከመንፈሱ ጋር እንደዚህ ከባህል ጋር ከእምነት ጋር እንትን ከሚለው እንደዛ ነገር እያያዘው ይሆን አይሆን ያን ያህል ግን ያው አብረው የነበረ በሰዓቱ አብረን ነበር የመጣነው ወይም አራሽ ስናስነሳ ተመልሰን ደግሞ ወደ ፊዚዮቴራፒ ምናምን ብዙ አክቲቪቲ ግን ነበር የማደርገው። የመጀመሪያውን ግን የሰማሽው አንድ አመት ከስድስት ወሩ ላይ ነበር። እንግዲህ እንዳልሽው ያ ጥርጣሬውም የነበረሽ ነገር ለምን አላለቀሰም የሚለውን ምናምን እነሱ ተደማምረው ማረጋገጫ የለሽም ግን ያው በቃ አንቺ የመጀመሪያሽም ስለሆነ እያሳደግሽው ነውና ቅድም ብለሽዋል ወደ ህክምና ባለሙያዎች መሄድ እረፍት ይሰጠናል ማለት ትክክለኛውን ነገር እንድናውቅ ያደርገናል ያግዘናል ብለሽ ነበርና እንግዲህ የተሻለ ወዳልሽው ህክምና ደግሞ ስትመጪ ነገሩሽ ያ ማለት አረጋገጡልሽ ከእድገቱ ስንነት ጋር ያለ ወይም የሚኖር ልጅ ወልደሻል ብለው ማረጋገጫ ሰጡሽ። እንዴት ነበር ያንቺ ስሜት? ያ ምክንያቱም ይሄን የምጠይቅሽ በጣም ብዙ ሰዎች ይሄ ነገር ሲያውቁ ትንሽ ከመቀበል ጋር ያላቸው ነገር አንቺ ማልተቀበልኩትም ብለሽ ነበር። እንዴት ነበር ስሜቱን አስታውሽና ንገሪ። ከባድ ነው ማለት ኦሬዲ የምታየው ነገር ሊሆን ይችላል እኮ ከዛ በፊት ከማረጋገጡ በፊት እኮ መዘገየቱ እያየኸው ነው ግን እኛ ራሳችን ላለመቀበል ለጭንቅላታችን የምንነግረው ነገር አለ። ቅድም እንዳልኩት ውፍረት ነው እንደዚህ ነው ምናምን ብለን ላለመቀበል የምናደርገው ነገር አለና ህክምና ቦታ ስንሄድና ያንን እንዳለው ሲነግሩኝ ያን ያህል እንትን በደንብ ይሄ ነው እንትን ብለውም አልነገሩኝም ግን እንደ እናት ግን በጣም ይከብድ ነበረ እና በቃ እንትን አይቆምም ማለት ነው በራሱን ችለው ቆሞ መሄድ አይችልም ማለት ነው ምናምን ብዬ የዛን ሰዓት በጣም ብዙ አልቅሼ በጣም ከባድ እንትን ነበር። ምክንያቱም ከዛ በፊት እንዳልኩ አምሮዬ ላይ እንትን የሰራሁት ነገር ነበር እኛ በጣም ከብዶኝ ነበር ለመቀበል። ከዛ በኋላ እነሱ አይ ፊዚዮቴራፒ ከሰራ በቃ በጊዜ ሌት ነው እንጂ ዲሌይ ነው የሚሆነው እንጂ አይሄድም አይደለም ግን አንተ በጊዜ ፊዚዮቴራፒ ማጀመር አለባችሁ ሌሎች ህክምናዎችን ማድረግ መቻል አለባችሁ ምናምን ብለው በደንብ አስረዱን። እዚህ መተን ያለ ከጊዜ ያው መታፈኑ ነገርም ስለሆነ የተባለው ምናምን ቢከብድም እንግዲህ ለወደ ሶሉሽኑ መሄድ ያለብኝ ብዬ ራሴን አረጋጋሁኝ። እዛ ከሄድኩኝ በኋላ ከዛ ወደ ፊዚዮቴራፒውን ቀጥታ ነው የጀመርነው። እሱን ቀጥታ ጀመርን። ጎን ለጎን ደግሞ በእምነታችን ጸበል ደግሞ ወደ ጸበል 1 አመት ከ6 ወር ነው የጀመረው። እንደውም ከተመለስን በኋላ ወደ መቀሌ ጸበልም እንትን እናደርጋለን። ከዛ በኋላ ደግሞ በሳምንት 2 ቀን ምናምን ነው ፊዚዮቴራፒ የሚሰራው። ወደ ፊዚዮቴራፒ ሰንተር ደግሞ እንወስደው ነበር። የባለቤትሽስ አቀባበል ቤተሰቦችስ ምን አሉ ይሄን ነገር ሲያረጋግጡ? አንዱ የእናቶች ፈተና ትልቁ እዚህ ጋር ይጀምራል ብዬ አስባለሁ። የመጀመሪያው ጋር ብዙም ኮምፕሌን አላረጉም። እንደውም የተወሰነ ቀን እሳቸው ወስደው ጸበል ማስጠምቀውት ነበር እናትየው። ችግሩ የመጣው ሁለተኛው ዋጋ ሲመጣ ነው ብዙ ችግሮች የመጡ እንጂ እዚህ ጋር ታፍኗል የሚልም ነገርም ስለሆነ የህክምና ስህተቶች ወይም እንደዛ ተብሎ ስለታሰበ የሚያጋጥም ነገር ነው ምናምን ብለው ይመስለኛል። ያን ያህል እንትን አልነበራቸው መጀመሪያ በተለይ በልጆች አባት እናቱ ቤተሰቦቹ አይጠፋም እህቱ ምናምን አንዳንድ አይጠፋም ነበራቸው። እንደዚህ እሳቸው ሊያስጠምቁት ሲወስዱት ሽንቱ ስቲል ድረስም ስለማይቆጣጠር የዛኔ ሲሻና እንደዚህ ሆነ ምናምን አለ ኮምፕሌን አለ እንደዚህ የባልት ምናምን ግን ጠቅላላ አርገን ቤተሰቦቹ ስናይ ግን የዛኔ ደህና ብዙም እንትን አልነበረ የሚያጋጥም ነገር ነው አይነት በማለት እንትን አልነበራቸው። ሁለት ከዛ በኋላ ፊዚዮቴራፒ ያሰራን ያለን ዴኬር አስገባውት እኔ እንደዚህ ከልጆች ጋር አትሊስት ከነሱ የሚወስደው ነገር ሊኖር ይችላልና ከልጆች ጋር እንዲውል አረኩትና እዛ መዋል ከጀመረ በኋላ ሲጀር ጀመረው የሚጥል በሽታ ጀመረው ማለት ነው። መጀመሪያ ላይ እንደዚህ ሲጀምረው እነሱ ማላወቁም እንደዚህ ጥለውና ወይ ፖፖ ላይ ሆኖ ወይም እንደዚህ ስለማይንቀሳቀስም ብዙም ጥሎት ይሆን ወይ ተኝቶ ይሆን ብዙም አላወቀቱም እነሱ ደውለውልኝ እኔ እዛ እስከደርስ ድረስ ወይ ራሱን አውቆ ሊሆን ይችላል ወይም እንደዚህ ሲሆን ነው እንትን ምለው እንጂ ሲጥለው ምናምን አላገኘሁትም ነበረ። ሁለቴ እንደዛ አረጋው እና ጸበል በደንብ ስለሚረጩትም እና የመጨረሻ ሲጀር የሚያደርገው የሚያንቀጠቅጠው ጸበል ስለረጨ ነው ብርድ ነው እንዳለ ሰውነቱ ስለ እንትን ስለሚል ብርዱ ነው እንደዚህ ያደርገው ምናምን ይሉኝና እኔ በቃ በዛ ነው እንትን ምለው ብዙም ስለ እንደዚህ የሚጥል በሽታ ምናምን ታያለህ በልጅነታችንም ክርቢት ሲጫርበት ምናምን ታያለህ እንጂ ያን ያህል ሲደርስበት ነው ሙሉ ብዙ ነገር እውቀቱ የሚኖርና እንትን አላልኩትም። ለሶስተኛ ጊዜ እዛ ላይ ጣለው ምንም ቶሎ መንቃት አልቻለም።
ከዛ የሕክምና ራሳቸው ወሰዱት። እኔ እዛ ደረስኩኝ። በአምቡላንስ ወደ ሪፈራል ሆስፒታል ተላክን። እዛ በጣም ለረጅም ሰዓት እንትን ማለት አልቻለም ነበር፣ ቶሎ ሊያቆም አልቻለም ነበር ሲጀሩ። ከዛ የዛኔ በደንብ አስረዱን፣ ይሄ ካለው ኬዝ ጋር ከሲፒዩ የተባለው እንትን ከዛ ተያይዞ የሚመጣ ነገር ነው። ስለዚህ መድኃኒት መጀመር እንዳለበት እነሱን በትክክል ከተጠቀማቸው በጊዜ ሂደት እንትን እንደሚል አስረዱን። ቢሆንም በጣም በተደጋጋሚ በየወሩ በየንቱን መድኃኒት እየወሰድም ለራሱ በቃ በጣም ብዙ ጊዜ ጥለው ነበር። እኔ እንደውም ከዛ ኬዙ ከሚነገረኝ እንትን ሲጀሩ ሲጀምረው ነው በቃ በጣም እንትን ያልኩት ይሰማኝ የነበረውና ሲጥለው አረፋ ሲደፍቅ ምናምን ስታይ የሚመለስም አይመስልም። በቃ የሆነ እንዲህ ወይ ዛሬ በቃ የሆነ ነገር ሊሆን ብዬ ማሰበት ጊዜ ብዙ ነበርና ከዛ በኋላ ለብዙ ጊዜ በቃ እንደዚህ በየወሩ መድኃኒት የወሰደን በየወሩ ምናምን ቶሎ ይጥለዋል። እንደዚህ መጣል አይደለም በጥሎ ራሱን ቶሎ የሚነቃ አይደለም። ከጣለው ወደ ሆስፒታል እንወስዳለን፣ ሳምንት ምናምን እዛ እንቆያለን። እንደዛ ነበረ። መጨረሻ ላይ ለምንድን ነው መድኃኒት እየወሰደ ነው? እንደውም ከባባድ መድኃኒቶች ነበር። ሌላም ከሲጀሩ በላይም ሰውነቱ ድርቅ ያለ ነበር ስለነበረ እጁ ላይ ምናምን ለዛም የሚረዳውም ሌላ መድኃኒት ይወስድ ነበረና ትንሽዬ ግራም ነች፣ ግን በቃ ከባድ መድኃኒት ነው እና ይሄ ሁሉ እየወሰደ እያለ ለምንድን ነው የሚጥለው ምናምን ስላቸው ዶዙን እናስተካክለው ብለው መድኃኒቱን ጨመሩለት። ከዛ እንደዛ እያለ 5 አመቱ ላይ ሲሆን እኔ በቃ ሁሉ ጊዜ ስለሱ ነው አእምሮዬ ላይ ስለሱ ሆነ ምናምን ባገኘው ሐኪም በቃ ነርስም ቢሆን በቃ ስለዛ ጉዳይ ነው ማወራው መጠይቀው ምናምንና ሁለተኛ ልጅ እስኪ እንትን አርጊ ቢያንስ ጭንቅላትሽ እንትን እንዲሆን ይላሉ እናቴም ቤተሰብ ምናምን። ከዛ በፊት ልጄ ሁለተኛ ልጄ ከመውለዴ በፊት እሱ በየ2 ወር ለዛ ለሲጀሩ ክትትላለሁ እና እዛ ሲሄድ ጠይቃቸዋለሁ ይሄ ነገር ከኔ ችግር ይሆን ወይ ይሄ ነገር ወይ ከሁለታችን ከአባትና ከእናት ይሆን ወይ ሁለተኛ ድጋሚ በወልድስ ይሄ ነገር አበን ይሆን ወይ ብዬ ጠይቃቸው ነበረ። አይ አሁን እዛ ጋር ታፍኗል የሚል ነገር አለ። ሪዛልት የመጣው የሚያራ የመጣው ምን አይነት ኬዝ እንዳለው ነው እንጂ መነሻውን እንትን ያደርጉም። አዎ ስለዚህ እኔ ነኝ ሂስትሪውን ስነግራቸው ነው ከዛ ሊሆን ይችላል ያሉትና ያዩና በቃ ይሄ ነገር በመታፈን ነገር ነው፣ ስለዚህ ይሄ ደግሞ በወሊድ ሰዓት የሚከሰት ነገር ነው እንጂ ከሁለታችሁም ጋር የሆነ ነገር አይደለም። ከዛ አልፌ ደግሞ የህፃናት የማህፀንና የጽንስ ስፔሻሊስቶችም 2 እዛ ያሉትን ደግሞ አማከርኩኝ። አይ ድጋሚ የመፈጠር እድሉ እንትን ነው የሚል ነገር በሰዓቱ ሰጡኝ። ስለዚህ በቃ ከልጆች አባት ተማከረን ሁለተኛ ልጅ እንውለድና አትሊስት አእምሯችን እንትን እንዲል በሚል ሁለተኛ ልጄን 5 አመቱ አካባቢ ሲሆነው አረገዝኩኝ ማለት ነው። እንግዲህ ከ5 አመት በኋላ ሁለተኛ ልጅ መጣ። በዛ መሀል ለውጦች ግን አየሽ ልጃችሁ ላይ? እዛ ዴኬር ካስገባውትና ሲጀምረው አካባቢ ትንሽ ዳዴ ማለት ጀመረ። መቀመጥ 1 አመት ከ6 ወር አይደለ እንትን ያለው። ከዛ ዳዴ ማለት ጀመረ። እዛ ከልጆች ጋር ያየ ምናምን ዳዴ ማለት ጀመረ። ግን ዳዴውም ያን ያህል እንትን አይደለም፣ ሌት ነው በጣም ግን እዛ ዳዴ ማለት ጀመረ። ትንሽ የሆነ ነገር ቀይዞ ለመነሳት መሞከር፣ እንደገና መውደቅ፣ እንደዛ አይነት ነገሮች ነበሩት። ግን ሞር ዳዴ ላይ ነበረ እስከ ኦልሞስት እስከ 5 አመት ሊሆነው ሲል ማለት ነው። ጥሩ። እሺ ሁለተኛ ልጅ መጣ። አዎ ሁለተኛ ልጅ ተረገዘች። ሴት ናት። ከዛ እዛ ጋር የምሰማቸው ነገሮች ነበሩ እንደዚህ በእናቶች የሚነግሩን በባህልም ይሄ ነገር ስላላረግሽ በሃይማኖትም ይሄ ነገር ምናምን የሚባለው በተቻለኝ አቅም ሁለተኛው ጋር እንትን እንዳይለኝ ያላረኩት ጥረት አልነበረም። ከሕክምናም እንትንም በሃይማኖትም ጸበል እንትን አድርጌ ምናምን ነበረ። እርግዝና ሙከራ ላይ በደንብ ስለነበርን እንደዛ አድርጌ ነበርና ሙሉ ክትትል ነበረኝ። የበለጠ የግል ሆስፒታል ነበረ እንትን ማረገው። ከዛ ለመውለድ በቃ ያኛው ታፍኗል ስለተባለ ምጥ ላይ አልሞክርም እኔ በቃ እኔ ያው መንግስት እንትንም አልሄድም። በቃ ያለኝ የሌለኝ ብር ማሰባስቤ የግል ላይ ምክንያቱም ግል ላይ ከሆነ በዚህ መውለድ ፈልጋለሁ ብል ይቀበሉኛል አይነት ምክንያቱም እዛ ጋር ኦፕራሲዮን አድርጉኝ ብዬ ለምን የኔ ሀሳብ ነው የምለው። አዎ የመንግስት ሆስፒታል ሲባል ያው ሰው ወደ ሌላ እንትን ምክንያቱም በጣም በነገራችን ላይ መንግስት ሆስፒታል ላይ በጣም የሚገርሙ አገልግሎቶች እየተሰጡ ነው ያሉት። እኔ አጋጣሚ የማየቱ እድል አግኝቼ ነው የዞርኩኝ ጤና ጣቢያን ጨምሮ በጣም ብዙዎች ጋር ዞሬ ሳይ
አገልግሎት እየሰጡ ነውና እንዳልሽ ሁሉም ጋር የግሉም የመንግስቱም ጋር እንትን አይጠፋም አይደለም ስተት አይጠፋም ያስባለሁ ግን በአብዛኛው በጣም በተለይ ደግሞ ከገንዘብም ከሚከፈለውም ክፍያም አንፃር ጭምር ለአገልግሎቱ የሚከፈለው ክፍያ ዝቅተኛ ከመሆኑም ጭምር ብዙዎች ያን እየተጠቀሙበት ይገኛሉና ምናልባት ያው የመንግስት የግል ስንል ይልክ እንደ ትምህርት ቤት የመንግስት ትምህርት ቤት የግል ትምህርት ቤት እንደሚባለው እንዳይሆን ስለፈለኩኝ ነው አዎ ልክ ነው እኔ በሳቶ የነበረኝ እንትን ነው አሁን ላይ ስታስበው ምናልባት አንዳንዱ ይዛን ያሰብኩበት ትክክል ላይሆን ይችላልና ግን እኔ በሳቱ ምናልባት እዚህ ጋር ቢሆን በቃ እኔ በዚህ መውለድ ነው የምፈልገው ብል ይቀበሉኛል አይነት ነገር በማሰብና እንትን መታፈኑ ላይ እንዳይገጥመኝ ነው ይሄ ሁሉ ነገር እንትን ምለው ስለዚህ በቃ ክትትሌ እንደዛ አረኩኝ ለመውለድም ሐኪሙን በደንብ ያቃል ሂስትሪን ያቃል እንደውም እርግዝና ላይ ያለኝ ከፋፋች በደንብ እንትን ካለች ከ4 ነጥብ እንትን ኪሎ በላይ ከሆነ በምጥ አይመከርምና እንደዛ ከዛ በላይ እንድትሆን ኢፍ እንኳን በምጥ ልጅ እንዳልባል በጣም ምግብ ወስድ ነበር እንድትፋፋ ከ4 በላይ እንድትሆን ምናምን 4.5 ነው እንደውም የተወለደችው አዎ እና በቃ ከኪሎዋም ከ4 በላይ ነው እንዳልኩት እንትንም በምጥ መውለድም ስላልፈለኩኝ ያመጣፈኑ እንዳይደርስብኝ ነው ሁሉ ነገር ማለት አዎ የመጀመሪያው ስጋትሽ አዎ የመጀመሪያ እዛ ጋር 3 ቀን ኦልሞስት ወደ 3ኛ ቀን ሊሆን ነው የወለድኩትና ኃይለኛ ምጥ ላይ ሆኜም ኦፕራሲዮን ማለት ያን ነገር ካልቻልኩ ኦፕራሲዮን አርጉኝ ብዬ ለምኜ ስለሆነ ነው ያሉኝ እና በዛ ነው የሚል ነው እኔ ጋር ያለው አሁን ላይ ምናልባት ነው አይደለም ሌላ እንትን ነው ግን በሰዓቱ ያሰብኩትና ቀጠረኝ 40 ሳምንት ላይ ምናምን ሲሆን ሰዓት ሲደርስ ምጥ መጀመር መሞከር የለብሽም ሰው መውለጃዋ ቀን ደርሷል ስለዚህ እንትናርክ ተባለ ቀጠሮ ተሰጠኝ ሄድኩኝ ቤተሰብ እንዳለ ሁሉም የሚጠብቀው እናቴም የልጆች አባትም የሚጠብቀው የሷ ድምጽ ነው ምክንያቱም እዛ ጋር ልክ እንደተወለደ አላለቀሰም አይደል ያልነው በቃ በሩ ላይ ተጠግተው የሚጠብቁት ያንን ነው የሷን ድምጽ ነው የሚጠብቁትና ልክ እንደተሰራውኝ ወዲያው ያለቀሰችው ነው እዛ ጋር ሆኜ ማለት ዘጃ ስላልሆነ ተሰማለህና ወዲያው አልቀሳለች ምንም አይነት በሰዓቱም እንደዛ ጋር የገጠመኝ እንትን አልነበረም የተለየ ነገር አልነበረም በምጥ አይደለም የወለድሽው በምጥ አይደለም ምክንያቱም ኪሎዋንም እኔ ባልፈልጌ ብቻ ሳይሆንም ኪሎዋንም ከ4.5 ነበረች ስለዚህ እንደዛ ወለድኩኝ ወደ ቤት ተሸኘኝ ምንም አይነት ችግሮች አልነበሩም ከዛ በኋላ ከተወለደች ክርስትና ከተነሳን ምናምን በኋላ እንግዲህ አገሪቱ የነበረው ጦርነት እሳት ጀመረ ማለት ነው 3 ወር አካባቢ ሊሆናት ሲል ጦርነቱ ተጀመረ አሁን ስለዚህ የመጀመሪያው ከ5 አመቱ በኋላ ነው የወለድሻት በነገራችን ላይ ያው ከ4 ኪሎ በላይ ቢሆኑ በምጥ ይወለዳሉ ግን ህክምናው የሚለው ብዙም ሪከመንድ አይደረግም ከ4 ኪሎ በላይ ከሆነ ይወልዳሉ ብዙ እናቶች ወልዳሉ አዎ ይወልዳሉ ድሮም ይወልዳሉ እንደዚህ ብዙ ህክምና አክሰሱ ሳይኖርም ይወልዳሉ እሺ እና አለቀሰችና በቃ የተመስገነ ላልን በቃ ደሳለን ምሬት ለቅሶም አልነበራትም ምናምንም ብዙ በቃ እዛ ጋር ያየሁት ነገር መጀመሪያ አራስ ቤት ሆኜ አላየሁም እዚች ጋር በኋላ ክርስትና ከ3 ወር በኋላ ክርስትና ከተነሳች በኋላ ያገሪቱ የነበረው ሁኔታ ተጀመረ ያለ 4 ወር አካባቢ ልትሄድ ስትል እዚች ጋር አንገቷም እንደዛ 4 ወር ያለፈት ወደ 5 ወር ምናምን ልትሄድ ስትልም ያን ያህል አሁን እዚህ ጋር ዌር ነኝ በደንብ ስለዛ ነገር አቃለው እና በደንብ እየተከታተል ባይኖርም እዛ ጋር ባትታፈንም ግን ያዩዋት ነው በደንብ ስጋቱ እንትን አላለም በእግሯ መሄድ እስካልቻለች ወይ የሆነ ነገር እስካላረገች እኔ እየተከታተልኩኝ ነው አልተኛው እና ሳያት አንገቷም በደንብ አልቻለችም አንዳንድ አልፎ አልፎ ሸውረር የማለት ነገር አስተዋልኩኝ እና ምንድነው ይሄ ነገር በቃ በየ ህክምና መውሰድም አልችልም በሳት በነበረው ሁኔታ በቂ ህክምናም አልነበረም ምንም ህክምናም አልነበረም ለትልቁ ልጄ ለራሱ መድኃኒት በጣም እንቸገር ነበር በነበረው ሁኔታና መውሰዳል እንትን አላልኩም በቃ ለራሴ መንገርም ፈራሁኝ ማውራትም ፈራሁኝ ከልጆች አባትም እንደዚህ ማውራትም በቃ አላ አይደለ እየሆነች ነው በቃ ምናየው ነገር ሰጋየው ነገር እያየን ነው ግን እንትን አላለም በቃ ግን ጸበል ሄድ ነው በቃ ይሄ ነገር ከዛ በፊት ታፍኖ ነበር የተባለው ያኛው እዚህ ጋር እንደዛ ነገሮች አልተፈጠሩም ግን ለምንድን ነው ይሄ ነገር የሆነው በሚል በቃ ወደ ጸበል መሄድ ጀመርን እሷን ይዘን እናስጠምቃለን ምናምን እሱም ይሄድ ነበር አብሮኝ ምናምን ከዛ እሷ ከተወለደች ያን ነገር መምጣት ከጀመሩ እንዳልከው የቀድሞ የሱ ቤተሰብ ትንሽ ጫና መጣ እሱም በሰዓቱ በነበረው እንትን ስራ አቁሞ ስለነበረ ብዙ ጊዜ የሚያሳልፈው ቤተሰቦች ጋር ነበረ ከጧት ይወጣል ቤተሰቦች ጋር ብሎ ይመለሳል
ጸበል እዚህ ቦታ እንሄድ ብሎ ጠዋት የተስማማበት ማታ ሲመለስ ሌላ አዲስ ሀሳብ ይዞ የመምጣት ነገር ከነሱ ጋር እንትን ብሎ እናቴ እንደዚህ ብላኛለች እዚህ ቦታ ጥሩ አይደለም አልሄድም የማለት ነገር ያንን ነገሮች ትንሽ ከባድ እየሆኑ መጡ። በኋላ አንድ አመት ሊሞላት አካባቢ ሲል ያው የልጆች አባት እኔ ሳልኖር እቃውን ይዞ ጥሩን ሄደ ማለት ነው። ማለት አልገባኝም። እኔ አልነበርኩም በሰዓቱ ወጥቼ ነበርና ከዛ በኋላ ሻንጣውን ይዞ ወጥቶ ጠበቀኝ እና ስመለስ እናቴ ጋር ነበር ትቻቸው የሄድኩት ልጆቼ እናቴ ስላለች ስጠይቃት ሻንጣና ፌስታል ይዞ እንደወጣ ነገረችኝ። አንድ ግቢ እንትን ሁኔታው ሲጀመር እሷ ግቢ ነው የገባነው ቤት የሚከራይ ስለነበራት እኛ ክራይ እንከፍላለን ብለን እዛ ነበር የገባነው ልጆቼ። አንቺ ቤተሰብ ቤት? እኔ ቤተሰብ እናቴ ቤት ማለት ነው። አዎ እህቴ እናንተን ውጭ ናቸው በትላላቆች ስለሆነ የራሳቸው ትዳር ምናምን ያላቸው ናቸው። እና ስጠይቃት እሱ እንደሄደና አባቱን ቤትን የተወሰነ ጊዜ ደርሶ እንደሚመለስ ነግሯት ነው ሄደው የትና ስትለው ማለት ነው። እና እንደዛ ነው ሄደው አለች። ጠበቅኩኝ አንድ ሳምንት የሚሆን በሰዓቱ ስልክም የለም በሁኔታው ስለነበረ ስልክ ምናምን የለም። ሰው በመጠበቅ ነው ያለብኝ። አንድ ሳምንት የሚሆን ጠበቅኩት። ብዙ ነገር ነው የምታስበው እንደዚህ እነዚህ ልጆች ጥሎ ይሄዳል ብዬም ያን ያህል እንትን አላልኩም ነበረ። ይሄ ያለ መቀበል ነገር ሁለቱም ልጆቼ እንደዚህ ናቸው እንደዚህ ተመሳሳይ እንትን ምክንያቱም ሕክምና እንደዚህ ማረጋገጫ ምናምን የተሰጠን ነገር የለም ግን እያየነው ነው ምክንያቱም የሷን እንቅስቃሴ ላይ ግን አወራሽ ማለት ጠየቀሽ ቁጭ ብላችሁ አወራችሁ? ለምሳሌ ሁለት ልጆች እግዚአብሔር ሰጣችሁ የሰው ልጅ እግዚአብሔር የሰጠውን ነገር አልቀበልም አይልም። ስጦታዎች ናቸው ልጆች በረከቶች ናቸው አይደለ? እናንተ እንዳጋጣሚ ከእድገት ውስንነት ጋር ያሉ ልጆች ሆኑ ልጆቻችሁና ይሄን ነገር ብሌም አድርጎሽ ያውቃል ማለት ባንቺ ነው ይሄ ነገር የሆነው? እኔ ቤተሰብ ውስጥ እንደዚህ አሁን ብዙ እኔ የገጠሙኝ ማቃቸው ታሪኮች ላይ እንደዚህ አይነት ታሪኮችን ስለማስተውል ነው። በእኔ ቤተሰብ እንደዚህ አይነት ልጆች የሉም ባንቺ ቤተሰብ እንጂ ወይም ሴቷም እኔ በእኔ ቤተሰብ እንደዚህ አይነት ልጆች የሉም ባንተ ቤተሰብ እንጂ ወደ ማለት ይሄዳሉ። ጉዳዩን የቤተሰብ የዘር ያደርጉታልና እንደዚህ አይነት ነገሮች ነበሩ እናንተ ጋር? አዎ ልክ ነው። እንደውም አስታውስከኝ ብዙ ጊዜ እሱ ከመሄዱ በፊት የትንሿ እንደዚህ መሆናይ በቃ እንደዚህ ድጋሚ ተከስቷል ማለት ነው ልጅቷ ሌት እየሆነች ነው አንገቷ እንደዚህ አልቻለችም ምናምን አይነት ነገር ስናወራ ብዙ ሳይንሳዊ ነገሮችን እሱ ብዙም አያምንበትም እና አጋጣሚ የኔ ታላቅ እህት አንዴ ጽንስ እንትን ብሏት ነበር የ8ኛ ወር ላይ ሲሆን እንደዚህ ሆናት ነበርና ሬጅ ፋክተር ነች እሱ ኖርማል ነው እና በቃ እህትሽ እንደዚህ ሆና ነበር እንዳልኩ ብሌን የማድረግ ነገር አልፎም እንደዚህ አንቺ ማርያም ቤተክርስቲያን ጋር ሄደሽ እንደዚህ ብታለቅሽ እንትና እኮ እንደዚህ አልቅሳ ምረቱ እንትን መጣላት አንቺ እንደዚህ ብታደርጊ እንደዚህ ሆን ነበር። እኔ የሁለተኛ ልጄ ምልክቷን ካየሁ ጀምሮ እኔ እንጃ በተፈጥሮ ማልቃሻ ነኝ ማልቀስ ከተባለ እኔ እንጃ እና እግዚአብሔር አይወደኝም ማለት ነው ለማለት እሱ ከሚናገራቸው አንፃር ፈጣሪ አይወደኝም ማለት ነው እውነቱን ነው እሱ ይሄን ያህል ያለቀስኩ እንኳን ማሰማኝ ከሆነ መቤቴ ወደ ማለት እኔ በቃ የተረገምኩ ነኝ ማለት ወይም ብዙ ጊዜ የሚለኝ ነበር እንደዚህ ከገዳም ያሉ አባቶች ወይ ምናምን ያገኘ ነበር እሱ በፊትም ጀምሮና እንትና እንደዚህ ያገኙት ሰው አስቀይሙ ይሁን እንዴ እንደዛ አባት እንደዚህ ያልኩት አስቀይሙ ስረግሙኝ ይሁን እንዴ እንደዚህ ሆነው ምናምን ወይ አንቺ እንደዚህ አባትሽ እንደዚህ እናትሽ የሚሉ ነገሮች በጣም ብዙ ጊዜ እንደዛ ነገር ይነሱ ነበርና በዛም እንትን ውስጥ እንገባ ነበረ ግጭት ውስጥ ነው። አዎ ብዙም ያን ያልኩት ሳይሆን በቃ እኔ ፊል አረግ ነበር በጣም በተለይ ከቴ ጋር አንዴ ነው እንደዛ ስላጋጥማት በቃ ከዘር ነው አይነት የማለት ነገሮች ነበሩት በጣም እና ብዙ ጊዜ ቤተሰቦች ጋር እየሄደ ሲያሳልፍ ሲመጣ በቃ ምንም ሰላም የለም። ጧት ይወጣል እኔ ልጆችን እየተንከባከብኩ ሁለቱም በጣም ከባድ ላይ እንትን ነበር ትልቁ ላይ እንዳልኩ መድኃኒትም አይገኝም በሰዓቱ ምናምን እንትን እያረኩኝ ውላለሁ እሱ ደግሞ ቤተሰቦች ጋር እየዋለ ነበር የሚመለሰው እህቱ እንደዚህ ቡና ጠጡ ምናምን ነው የምትሰራውና በቃ ጧት ይወጣል ልክ ስራ እንዳለው ሰው ጧት ይወጣል እንደዚህ ያለብኝ ሰዎች ማገኛቸው አለብኝ ምናምን ይላል። ለማዋል ብቻ ሳይሆን እንደዚህ ጸበል ለመሄድ ስራ የለውም አይደለ በሰዓቱ እሱ እንትን አረፍት አድርጓል በነበረው ሁኔታ ያንን አጋጣሚ ተጠቅመን እንኳን ጸበል እንሄድ ወይ እንደዚህ ቦታ እንሄድ በሚልም ለራሱ ጧት ይላል ይሄ ቦታ አሁን እኔ በሰዓቱ ምን ነበረኝ ጭንቀት ነበረኝ እና ልጆቹ እንደዚህ ገደል ብትገቢ የሚሻላቸዋል ቢባል ምገባ አይነት ሰው ነበርኩኝ። ያንደኛው አትሊስት አፍኗል ያጋጥማል በሚል ወደ ሶሉሽን ቶሎ ለመግባት ነበር እንትን ያልኩት የዚህኛው ሲደገም ግን እንዴ በቃ ማስበበት እንትንም አልነበረኝም
ይሄ ቦታ እኮ አንዱ ጸበል ጋር ሲሄድ እንዴ እዚህ ጸበል ወይ ሚካኤል ጋር ወይ እንትን እንኳን እንደዚህ ዳነ ልጁ ከተባለ በቃ ምንም ሁለቴ ማሰብ የለብኝም። እና መጥቼ እንደዚህ ሆነ እኮ ብዬ እኔ ጉጉት ብዬ መጥቼ ለሱ ስነግረው እሺ ይልና ማታ ሲመለስ እዛ ያወራል። አይ ይሄ ቦታው ሩቅ ነው አይሄድም ብላኛለች እናቴ ታውቀዋለች ወይ እህቴ ታውቀዋለች እንደዚህ ምናምን ሲል አንዳንዱ እንደውም እሱ ለሱ ሳልነግረው ራሴ ማድረግ የምመርጥበትም ጊዜ ነበር። ምክንያቱም ሁሉ ጊዜ ኔጌቲቭ ወይም በቃ ኖ የሚል ነገር ስለሚመጣ የነበረው እሱ ካለመቀበል ነው ይሄ ሁሉ ነገር ይመጣ የነበረው ከሱ ያ ነገሮች ነበሩ ከመውጣቱ በፊት 1 አመት ማለት ነው እሷ ከተወለደች። ከዛ በኋላ ጧት ወጥቶ እኔ ከሱ ቀድሜ ወጣሁኝ። ከኔ በኋላ እሱ ሻንጣውን ይዞ ወጥቶ ጠበቀኝ። እናቴ የት ነው ምናምን ወዴት ነው ምናምን ስትለው አባቱ አዲግራት ነው ከዛ ወጣ ያለ ነው አባቱ ለብቻው ነው የሚኖረው ከሌሎች እንትን እና እሳቸው ጋር እንደሄደ እኛ ለተወሰነ ጊዜ እንደሚቆይ ነገራት። ሳምንቱን ጠበቅኩት እንዲሁ ምክንያቱም በሰዓቱ በረሃ መሄዱ ነበረ ወደ ትግሉ ምናምን የሚሄዱ ነበረና እንደዛ ብዙ ነገር ታስባለ ስልክም ስለሌለ ከዛ እንትኑን ማወቅ አለብኝ ስታተሱን የልጆች አባት ነው ምንም የህጋዊ ፍቺም አላረገም ወይም ቤተሰብም አላረገም እንዲሁ ነው ጥሎን ሄደው። ጓደኞቹ ጠየቅኩኝ ምናምን አንዱ ጋር እንደዚህ እየዞርክ ነው ስልክ ስለሌለ ፈልገልኝ ጠብቅልኝ ነገ እመጣለሁ ልጆች እዛ ይትቼ ነው ይሄ ሁሉ ነገር ማደርገው። በኋላ አንድ ጓደኛው እናቱ ቤት እስኪ ጠይቅልኝ ምናምን አልኩት። እዛ ሰፈር ላይ ስለሆኑ ሄዶ ጠይቆልኝ ተመለሰና እንዴ አሁን ወንድሙ አግኝቼው እኮ አሁን ወጣልኝ አለኝ። እናቱ ቤት ነው የገባው ከእናንተ ቤት ከወጣልኝ እንዴ ለምን ምናምን አልኩኝና እናትዬ እንኳን አትሊስት መጥተው እንዴ ምን ሆኖ ነው ወይም የሆነ ነገር ይሉኛል ብዬ እንትን አድርጌ ነበር ከዛ ፊት ከነበራቸው ቅርበት ጥሩ የሆነ እንትን ጓደኞች ጀምረን ለምን አልገባሽም ግን እዛ ድረስ ከደረስሽ ሰው ለምን ላክሽ ማለት እንዲያውቁ አልፈለኩም እሱ እንደወጣ ምክንያቱም አባቴ ጋር ስላለ እዛ ሄዶ ከሆነ እኔ ሳይነግራት እንዴት ሄደ ምናምን ብለው አንዳንድ አለማግባባቶች ምናምን ቤተሰብ ጋር ወየው ጋር መድረስ የለበትም ይሰፋል እና እሱ እንዲያውቁ አልፈለኩም። ምናልባት የሄደው አባቱ ጋር ከሆነ ትክክል አንቺ አምነሽው ነው በቃ አባቱ ጋር እንደከሄደ ምክንያቱም ለምን አመንኩት መሰለህ እህቱ በአባቱ እሱን ወልደው ነው እናትና አባቱ የተለያዩትና ሌላ ትዳር መስርተው እነዚህም እንደዛ እና በአባቱ እህት አለች ውጭ ሀገር የምትኖረው ከብት እርባታ ምናምን ነው የሚሰሩት የእሱ አባት እና እዛ ሄደህ ረፍት ላይ ስለሆንክ አግዘው ምናምን ትለው ነበርና የሷን እንደዛ ነው በቃ እኔ እንትን ያልኩት። እነዚህ እንዲሰሙ አልፈልኩም ይሄዱ ምናልባት ሳይነግራት እንዴት ሄደ ተጣልተዋል ማለት ነው እንደዚህ የሚሉት ነገሮች እንዲመጣል ችግሮቹን ወደ ቤተሰብ ላለማሻገር እንዲሁ ዝም ብለህ ጠይቅልኝ እንደፈለግከው አንተ አርገህ አልኩኝ። አጣሁኝ ምናምን ፈልጌው ነበር ምናምን ሲለው ወጣኩ ካንተ ፊት ምናምን አለ እና እንደዚህ ነውና እናቱ ሄደሽ አናግራቸው ምን ችግር የለውም ምናምን አለኝ። ወዲያው እሱ እንዳለኝ ነው ወዲያው ሄጄ ሳያቸው እህቶች ምናምን እንደድሮ አይደሉም እና እናትየው ማማሉ ምናምን አልኩኝ ጠሩልኝ መጡና አይ እንትን ፈልጌ ሳምንት ሆኖና እዚህ ፈለኩትና አጣሁት ለዛ ነው የመጣሁት እኔ እንጃ አሉኝ። መቤቴ እውነቴን ነው እኔ እንጃ እኔ ስንት ቀን እንደሆነ እኔ ያላየሁትም ምናምን አሉኝ እና በጣም ተናደድኩኝ። እንዴ ማማ አሁን አይደል እንደ ወጣው ምናምን አልኳቸው። ማን ነገረሽ አሉኝ። እንትና ጓደኛው እዚህ ቤት ሊመጣ ፈልጎት ሊመጣ ሲል ወንድሙን አግኝተው ጠይቀው መጣሉት። እኔ እንጃ እኔ እያጠብኩኝ ነበር ፎቅ ነገር ነው የተከራዩትና እያጠብኩኝ ነበር እንደዚህ ነበር አላየሁት መጥተው ምናምን ብለው ለማጠፋፋት እንትን አሉ። አይ ማማ ያውቃሉ ሳምንት ሙሉ እዚህ ነው የሚኖረው ማለት ነው እኔ ልጆቹን ጥለውልኝ ሄደውና ችግር ካለም እንነጋገር እርሶ ደግሞ እኔ አትሊስት እኔ ልጆቹን ይዣለው መጥተው እንኳን መፋታትም ቢሆን ወይ ሌላ ነገር ማስበው ወይም አለመግባባትም ቢሆን እንኳን መጥተው የሆነ ነገር ይላሉ ብዬ ነበር። እኔ አልጠበቅኩም ከእርሶና ይንገሩልኝ ልጆቹ ያሳድግ ይምጣ ቤት እኔ ፍቺ ድረስ ይደርሳል ብዬ አላሰብኩም። እንዲሁ እንትን ብዬ ሄድኩኝ ይንገሩልኝ ብዬ ሄድኩኝ። እሻሉ በጠብቅ እንደገና ማንም ሰው የሚመጣ የለም ነግረውታል እኔ እንደመጣሁኝ የለም። ከዛ የሆነ ጓደኛው ቤተክርስቲያን ተገናኝተው ነግረውት መሰለኝ እሱ መጣና ለምን ምናምን አለኝ። እኔ ምንም አውቀው ነገር የለም አንዳንድ ነገሮችን የሚመጣው ለራሱ ከልጆቹ ካለመቀበል የተነሳ ነው። እኔ ልጆቹ ደግሞ እኔ ያልፈጠርኳቸው እግዚአብሔር ስራ ናቸውና ምናምን አልኩት። ከዛ በኋላ ቤተሰብም ጓደኛም የኔ ማለት ነው እሱ በተፈጥሮ ምን አይነት ሰው መሰለህ በጣም እንደዚህ ዝቅ እንዴት ነው ትሁት አይነት ሰው የምትለው ስለ ቤተክርስቲያን ታሪክ በደንብ የሚያውቅ እዛ የሚሰራበት መስሪያ ቤት እንደ ቄስ አይነት እንኳን የሚያዩት አይነት ሰው ነውና በዚህ አጋጣሚ ክርስትና ህይወት ምን ኖረው እንጂ ምን አወራው ብቻ አይደለም
የሚሆነውና ከሱ ባህሪ አንፃር ተጣሉ ቢባል አሁን እኔ ነኝ ችግረኛ ባይ ዲፎልት እንደዚህ ጀጅ የምደረገው። እሱ በጣም ሰው ዝቅ ብሎ ሰላም የሚል አይነት ሰው ነው እና ጓደኞቼ ምናምን ቤተሰብ ምናምን 2 እስክትወልጂ እንኳን አብሮሽ ቆይቷል። የኔ ችግር እኮ አይደለም ልጆች የመጡት አይደለ፣ ግን ሴቷ ጋር ነው እንደዚህ እኔ ጋር ነው ዝም ብሎ እንትን የሚደረገውና መቆየቱም አንድ ነገር ነው። እንደምንም ብሎ እንዴት ትሆኛለሽ፣ ልጆቹ እንዴት ታረጋቸዋለሽ፣ እንደምንም ብሎ ቤቱ ይምጣ ያሳድግ ያግዝሽ፣ ካልሆነ እንዴት ትሆኛለሽ። ከዛ እኔ በቃ በሰዓቱ እነሱ ሳይኖር ልጆቹ የሚሞቱ እጄ ላይ ምናምን ነው ማይንዴ ላይ ያለው እሱ ነው። በቃ ምን ጀመርኩኝ ከዛ በኋላ እሱን ለመመለስ በቃ ምንም መለመን በለው በቃ ጓደኞችን እህቱ ጋር ቡና ጠጡ የምትሰራው እሷ ጋር እየሄድኩ የኔ ቤተሰቦች እሷን ያናግሩታል ምናምን እሱ በቃ ቤተሰቦቹ መንቀባረር ሁላ ጀመሩ ምናምን እንደዚህ እየተለመኑ አይነት ነገር። አንዳንድ ሰው በነገራችን ላይ ይሄን ሀሳብ ሲያነሳ እኔም እሰማለሁኝ እና አንቺም ላይ ምድር እንደው እናንተም ቤተሰብ ላይ ደርሷል እንግዲህ አንቺ የነገርሽኝ ባለው መሰረት አሁን ለምሳሌ 2 ልጆች እኮ እስክትወልድ ጠበቃት። ኦኬ አሁን ስለምንድነው እያወራን ያለ ነው? ይሄ በጣም መለየት መቻል ስላለበት ነው። ምን ያህል ነው ይሄ ነገር እንግዲህ ምን ያህል አንቺን እንደሚጎዳሽ መገመት አይከብድም። ምክንያቱም 2 ልጆች እኮ እንዴት ነው ላይጠበቅ ነው ማለት ምንድነው ኃላፊነት ማለት ትዳር ምንድነው? ባልና ሚስት ስንሆን ወይም ትዳር ስንመሰረት ትዳር ውስጥ የሚመጡ ነገሮችን መቼም ሁሉንም ነገር ልንቀበልና በረከት ሎተሪ ቢደርሳትስ የሆነ ነገር ቢደርሳትስ አይደል? ልክ እንደዛ ማለት ነው። በህይወታችን ውስጥ ልጆችም ወደ ህይወታችን ሲመጡ የአንድ ሰው ኃላፊነት ብቻ አድርጎ ማሰብ እኔ ተገቢነት አለው ብዬ አላስብም። ይሄ በዚህ አጋጣሚ ሴቶች ወንዶች ብቻ ሳይሆን ሴቶችም ይሄን ነገር ሲያደርጉ እናስተውላለን። ኦፍ ኮርስ ይሄን ግን ቃሉ ራሱ ይከብዳል አይደል? 2 እስክትወልድ እኮ ጠበቃት ልክ እንደ ስጦታ ልክ እንደ የሆነ ልክ እንደ ሆነ ነገር በጎ እንደተደረገ አይነት ነገር ሲታሰብ ይሄ ለእናቶች ላይ የሚፈጥረው ነገር በጣም ከባድ ነው። ይሄ መታወቅ መቻል ስላለበት ነው። አላቅም እኔ አንቺ እንግዲህ ምን እንደተሰማሽ። እኔ ግን ልባቸው የተሰበሩ እናቶችን ስለማውቅ ነው። ልክ እንደኔ ጥፋት አድርጎት እንደዚህ አድርጎኝ እንደዚህ ሆኖ ሄደ የዛን ጊዜ ነው እኔ ከዛን ጊዜ ጀምሮ ነው ህይወት የጨለመብኝ ከዛን ጊዜ ጀምሮ ነው እንደዚህ ሆንኩት የሚሉ እናቶች አሉ። አላውቅም አንቺ ምን እንደተሰማሽ እንግዲህ እንደዚህ ስትባይ። እንደውም አንዳንድ ወንዶች እኮ አንዳንድ ባሎች እኮ አንድ የመጀመሪያ ልጅ እንደዚህ ልዩ ፍላጎት ሲኖረው እኮ ጥለው ነው የሚሄዱ። እንደውም ይሄ ሁለተኛ ይሄኛው አጋጣሚ ነው ብሎ እንደዚህ ጋር ቆይቷል። ስለዚህ በቃ እንደምንም የፈለገ ቢበድልሽም አይነት ከራሴ ከቤተሰቦቼ ጀምሮ ምናምንና በቃ እንደውም እኔ ነኝ እንደ ያጠፋሁት በቃ አሳመኑሽ? አዎ ማለት እኔ ነኝ እንደ ለካ በቃ የሆነ ነገር ነበረ ማለት ነው ወይ እዛ ጋር ሰት ነበረ ማለት ነው የኔ በቃ። ስለዚህ በቃ እኔ እግሩ ጋር ወድቄ መለመን ብቻ ነው የቀረኝ ማለት ይቻላል የእውነት። እና እንዴት ትችዋለሽም ጭምር እሱ እዛ ጋር ድረስ መቆየት ብቻ ሳይሆን ምን ልታደርጋቸው ነው እነዚህ 2 እሱ ከሄደ ምን ልታደርጋቸው ነው? ምናልባት ባክ ተመልሰን ሲያረጋቸው የነበረው ብናይ እኮ ብዙ ሚና የምጫወተው እኔ ነበርኩኝ። ምን ልታረጋቸው የሚያስብል ያን ያህል እሱ ሳይኖር የሚያስብል እኮ የለውም። ግን ሰው በቃ ወይ 2 ልጆች እንደዚህ ሆና እንደገና ባሏን ጥላት ምን አይነት እድልም አይነትም አለው የሚልህ የሚሰጥ አዎ ከኔ እድል ጋር ከኔ ብዙ ነገር ጋር እሱ በቃ እንደምን ብለሽ በቃ እሱ ቢመለስ እንደዚህ ቢያደርግ ምናምን ሲባል እንደውም እኔ ጥፋተኛ ነኝ ማለት ነው ወደ ማለት ሐሳብ መጣሁኝ። ምንም በትክክል ማስበትም ያኛው ጭንቀቱን ተንሳይለኝ ይሄኛው ተጨመረ። በኋላ የንሳ አባታችን አድርገን የኔ እናት የሱ እናት ሆነ ቤታቸው ድረስ ነው እንደውም ይሄድ ነው እሱን በቃ የሆነ ነገር ምክንያቱ ሰዎች ሲጠይቁ ጓደኞች ሲጠይቅ ሳምንት ይሰጠኝ 3 ቀን ይሰጠኝ መለሳለሁ እንጂ አልፈልግም እዛ ቤት መመለስም አላለም። እዛ ጋር ሲመስለኝ እዛ ጋር ሄዶ እንደዚህ ሆነ ምናምን ሲል እነሱ ቤተሰቦቹ ከሰሙ በኋላ እናትየው በቃ በልጆቹ መሀል ወይ በዛ ቤት ባህልና ከእናቱ ጋር መሀል ላይ ነው የሆነውና ለዛም ለመወሰን የሚያቃተው ይመስለኛል። ለነገሩ ትልቁ ሚና የሚጫወተው የራሱ ሀሳብ ነው። ትልቅ ሰው ነው ይሄ አትሊስት 39 ምናምን የሆነዋል ሰዓቱና በደንብ ማሰብ የሚችል ነው። ግን የቤተሰብ ተጽዕኖ ደግሞ ቀላል ነገር አይደለም። ያው በቃ ርዕስ ሆነ በቃ 1 ወር ሙሉ እነሱ ቤት ምናምን እንደሆነ ያወራ ነበር። መጨረሻ ላይ ንሳ አባት ይዘን ሄደን አስታረቁን። በቃ ይሄ ምንም እንትን አይደለም። እሷም ህፃን ልጅ ነች፣ ሌላ ልጅ መውለድ ትችላለች። በግፋ ቢል 1 ልጅ አንተ መውሰድ ትችላለህ እንጂ ለየብቻዋን እንኳን አይደለም። ግን እሷ አንድ ላይ ማሳደግ ስለፈለገች ነው ይሄ ነገር የምታደርገው ምናምን አሉ። እዛ ቁጭ ብለን ለማስታረቅ እሱ ምንም አላለም፣ ብዙም አላወራም። ለማስታረቅ እንትን ሲሉ እናትየው ተነስተው ወጡ።
ይሄ ነገር አልፈቅድም ብለው እዛ ተቀምጠን እያለ ተነስተው ወጡ። እሳቸው በቃ እኔ እንትን ላደርግ ነው፣ በሃይማኖት ሊይዝህ ነው፣ ከዚህ አንተ ልጆችን እንትን ማድረግ አለብህ። ከጓደኝነት ጀምረን ንስሐ አባታችን ነበሩ፣ ገና ትዳር ውስጥ ካልገባታችን ሳንገባም ጭምር አሉ። በቃ ስለዚህ እኔ እመለሳለሁ፣ የምመለስ ከሆነ ግን ከቤተሰቦቼ ጋር ፍቃድ እንትን እንዲሉ ከእነሱ ጋር እንደዚህ እንትን ታደርጋለሁ አለ እሱ። ምን ታደርግ? ከእነሱ ጋር እርቅ ነገር ትፍጠር። እነሱ ተቀይም በቃ ቅር ያላቸው ነገር አለ። ግን ምንድነው ቅር ያላቸው? ወይ የተበደለ ወይም እነሱ ጋር ብለህ ስታስብ ምንም እንትን አይደለም፣ የሚገናኝ ነገር አይደለም። ትዳር የሁለታችን ህይወት ነው። ማንም ቤተሰብ የሚገባበትም ነገር አይደለም። እዛ ጋርም የተለየ ጥል የተለየ እንትን የለንም። እንዳውም ብዙ ሰዎች መፋታታችን ምናምን ሲሰሙ ለራሱ እንደዚህ የምንፋታም በተለይ ፍቅር ላይ እያለን ብዙ ሰዎች በጣም የሚያውቁን ሰዎች ነበርንና አልነበረም። ግን ኦልሬዲ የባል ቤተሰብ ስለሆኑም ይሆን አላውቅም፣ እንደዛ አለ። ይሄ ያንተ ህይወት ነው መመለስ አለብህ ብለውት እዛ ነግረውት ሄዱ። በቃ ሻንጣዬን ይዤ ልብሴን ይዤ ከ3 ቀን በኋላ እመለሳለሁ አለ። ቀረ፣ አልተመለሰም። እንደገና እኔ የእህቱ እንትን ጋር ሄድኩኝ እና ከዛ በፊት ለአሸንዳ ለበዓል ሊደርስ ሲል ዋዜማው ነው ምናምን መጣ፣ ቤት ብቻውን መጣና ምንም ሻንጣውን ሳይዝ መጣ። በቃ እመለሳለሁ የተወሰነ ቀን ሲጭኝ ልጆች ለማየት ነው የመጣሁት አለ። ሄደ። መች ትመለሳለህ? ሐሙስ ነው ምናምን አለኝ። የዛኔም ቀረ። በኋላ እኔ እህቱ ጋር ሄድኩኝ፣ ቡና ጠጦ የምታፈላው ጋር ሄድኩኝና አይ እሱ ልጆቹ ጋር መመለስም ይፈልግ ይሆናል፣ ወይም ተጸጽቶ ሊሆን ይችላል፣ ወይም ይሄ ነገር የተወሰነ ጊዜ መቆየትም ይችላል ብሎም ሊሆን ይችላልና ምናልባት ግን የእናትየው እመለሳለሁ የሚል ነገር መንገር ፈርቶም ሊሆን ይችላል። ከዛ በፊት ምናምን ብዙ ነገር አውርቷቸውም ሊሆን ይችላልና አንቺ ወጣት ነሽና ለምን እሱን እንትን አታድርጊው ምናምን አልኳት። እኔ እንደዚህ ቀለል አድርጊ። ለካሱ ተደብቆ ነው እኛ ጋር የመጣው። ጭራሽ ቤት ለመምጣትም ልጆቹ ለማየትም ተከልክሏል በእናትየው። ትልቅ ሰው ነው በእርግጥ። ይሄ ስታወራ ከባድ ነው፣ ግን ሄደ ስታወራ ለምን እኛን ድፍረት ነው እኛ እንትን ደግፈን ነው እንደዚህ ሁሉ ነገር እያደረግን እኛን ሳት ነገር ለምደው ሄድከው ምናምን አሉት። ከዛ በኋላ ቀረ ምንም የእንትን የህጋዊ የፍቺውን እንትን እንኳን በኋላ ላይ እኔ ራሴ ጽፌ ምናምን ከ3 ዓመት በኋላ ምናምን አካባቢ ነው፣ ቅርብ ጊዜ ነው እንዲቀደድ እንትን ያደረኩት። ከዛ በኋላ ጠፋ። በቃ እኔ ጓደኞች ምናምን ሲጠይቁትም እኔ ተደብቄ ምናምን እየመጣሁ ላያቸው ነበረ። እሷ እንደመጣሁኝ ሄዳ እህቴን ነገረቻትና ምናምን አለ። በህይወቴ በጣም ከባዱ ጊዜ ሆኖ የዛን ጊዜ ነው። ቅድም አንዳንዴ የሆኑትን ነገሮችን ለመቀበል እንትን ትላለህ። የመጀመሪያ ልጄ ውጤት ሲነገረኝ ምናምን ሶሉሽኑ ዲሌይ ነው የሚሆነው እንጂ እንደዚህ ሆነን ምናምን ሲባል እሱ ጥረት ላይ ማድረግ አለብኝ ማለት ነው የሚለው ነው የገባሁት። እዚህ ጋር ግን በቃ እንደ ሉክስ ቤት ምናምን ነበር ሰው እየመጣ የሚያየኝ። ባሏ ጥላት ሄደ ምናምን እነዚህ ልጆች ይዛ ምናምን እየተባልኩኝ ከዛ ስልክም የለም ምንም የለም፣ ረሃብ ላይ ነን። በእርዳታ በሚመጣ እህል ነው ኑሯችን እየሄደ ያለው። በጣም ብዙ ጊዜ ልጆቼ እንትን ይሉ ነበረ፣ ዱቄት ምናምን ያመጡልኝ ነበረ። ቤት እንትን ጎረቤቶች ፌስታል ላይ እንደዚህ አጠራቅመው ያመጡልኝ ነበረ። እሱን ሰርቼ እንዳበላቸው። መድኃኒት ይጠቀማል ትልቁ ልጅ ሲጀር ስላለበት እና ለሱ ለመድኃኒት የሚሆን 10 ብር 5 ብር ምናምን መስጊድ ላይ እየሰባሰቡ የሚያገኝ እዛ ጎረቤቶች ሙስሊም ማህበረሰብ ምናምን አሉ እዛ። እንደዛ ሁኜ በጣም ከባድ ሆነ ለኔ፣ በጣም ከምናገረው በላይ ከባድ። አለቅሳለሁ። የኔ ለቅሶ በቃ ምንም ትርጉም የለውም ማለት ነው። ከዛ በቃ በየቀኑ ማልቀስ ነው ምን ማለት ነው። እልህ ደግሞ በቃ ቶሎ ይጥለው ጀመር። ለብዙ ጊዜያት ለ2 ዓመት አትሊስት አሁን ሐኪሞቹ ሲያስረዱን የሚጥል እንትን ያለው ልጅ 2 ዓመት በተከታታይ ምንም አይነት ካልጣለው መድኃኒቱ የመቀነስ ነገር ይመጣል ብለውን እዛን ጊዜ በትክክል የዛኔ ወስድ ስለነበረ 2 ዓመት ከ2 ወር ምንም አልነበረው። እሱ ጥሎም ከሄደ በኋላ ምናምን ግን መድኃኒቱም አጣሁኝ። ብሩ ሲገኝ እንደምንም ሰብስበው ሲሰጡኝ ብሩ ሲገኝ መድኃኒቱ ይታጣል፣ መንገድም ምናምንም ስለተዘጋጋ በሁኔታው። ከዛ በኋላ ከባድ ነበር በቃ በሰዓቱ። መድኃኒትም አጣ ነበረ። መድኃኒቱ ሲገኝ ብሩ የለም፣ ብሩ ሲገኝ መድኃኒቱ ይታጣል ምናምን። ከዛ አንድ ጊዜ ማታ ላይ በደንብ ጣለውና በደንብ ታመመ። በቃ እንደዚህ ታክሲ መጥራት ማችልም ወይ ባጃጅ ምናምን መጥራት ማችልም፣ ስልክም ስላልነበረ የሚወስደን ወደ ሕክምና እስኪመጣ በቃ በጣም ኃይለኛ ህመም ታመመ። ጎረቤት ምናምን መኪና ጠርተን ወደ ሆስፒታል፣ እሱ የለም በዛው ሆስፒታል ሄድን።
ስንሄድ በቃ እኔ እንጃ እኔ ከዛ በፊትም ቶሎ እንደዛ ያደርገው ነበር፣ ግን እንደዛን ጊዜ አልነበረም። በሁሉም ቀዳዳው የሰውነቱ ቀዳዳ ነው ፈሳሹ የወጣው እና በአፍንጫው እዚህ ጋር መውጣት አቅቶት በሆነ መሳሪያ ነበር የሳቡለት። በጆሮም ሰገራውም ሽንቱም አንድ ላይ ነው ሁሉ ነገር እንትን ያለው። እኔ እንጃ ከባድ ነበር። ሐኪምም አታገኝም በሰዓቱ ምናምን በቃ እኔ ዛኔ ላብድ በቃ ትንሿን እዚህ ያለው እናቴ ናት አብራኝ ያለችው እና ጎረቤት ነው አብረውኝ የሄዱት እና በቃ ምንም ሊተርፍም ሐኪሞቹ ለራሱ በቃ ሊተርፍ ውጭ አስወጣት ምናምን ተባልኩኝ። ጭራሽ ሊተርፍም አልመሰላቸውም። ከረጅም ሰዓትም ስለሆነ ሲጀሩ እንትን ያደረገው እና የሆነ ደምና እንትን የመሰለ ካፉ ካፍንጫው አንድ ላይ ነው በቃ ሁሉም ሰውነቱ ላይ እንትን ያደረገው። 1 ሳምንት ከምናምን ይሆናል እዛ ትንሿን አዝዬ ከሱ ጋር እንትን ያደረኩት እና ለኔ ከባዱ ጊዜ በህይወቴ ቢሆን የዛኔ ነበረ። በቃ እኔ የተረገምኩ ሰው ነኝ፣ እግዚአብሔር የማይወደኝ ነው ማለት ይሄ ሁሉ ሸክም እንዴት ነው እኔ ጋር እንትን ያለው። ሰው ማዝኖልህ የሆነ ነገር እንዳያደርግልህ ተመሳሳይ እንትን ላይ ነው ያለን። ሁኔታውም ስላለ ስራ ምናምን ስለሌለ ባንክም ዝግ ነው ምናምንና ምንም የምታገኘው ነገር አልነበረም። በቃ ለቅሶ ነው። እኔ ይሄ ፊቴ ለራሱ ይሄ ጠባሳ እስከ በኋላ ለራሱ ነበረ የማልቀስ እንትን እና ከአንዴ ምናልባት ለመጀመሪያ ጊዜ ነው እያወራሁት ያሉት እናቴ ሲሰማ እኔ እንጃ 2 ጊዜ ይሁን ምናምን ራሴን ለማጥፋት ሞክሬ ነበር። እና ከባድ ነበረ እኔ በጣም ግን ከዛ በኋላ በቃ አለቅስ ነበር መቤት ይሰላይ ተንበርክኬ አለቅስ ነበር። በቃ ለምን በቃ ለመሞት እንኳን እኔ አልፈልግም እና 2 የሚሆነው እንደዛ ሞከርኩኝ። እንደውም አንደኛው ጋር ሁለቱም ተጣልተው ድምጽ ሰምቼ ነው የወጣሁት። ሽንት ቤት አለኛ ቤት እናቴ ቤት ነው እንትን የምለው እና ሽንት ቤት አለና እንትን ኮርኒስ የለውም እንጨት እንትን ስለሆነ እዛ ጋር ተናረጋለሁ ብዬ ገብቼ ታናሽነት አለ ልጆቼ ሁለቱም በቃ እንትን ሲሳሳቡ ድምጽ ሰምቼ ወጣሁኝ። በዛው ያው ራሴን ሳልጎዳ ቀረሁኝ ማለት ነውና ከዛ በየቀኑ ማለቅሰው መቤት ይሰልጋ ማለቅሰው አይ ቲንክ እሱ ትንሽ እንትን እያደረገ መጣ መሰለኝ እንትን ሆነና የሰውም ካለው ችግርም በላይ የሰው አሁን እንደዚህ ጦርነት እንደዚህ ሲሆን ድሮን ብትመጣ እንደዚህ ብትመጣ የትኞቹ ይዘሽ ነው የምትሮጪው ወይም አለ አይደለ ለሁሉም ነገር እግዚአብሔር እንደሆነ መፍትሄው የሚያጠነክረኝ እንትንም አላገኘውም በሰዓቱ። ጭራሽ እኔ ራሴን ብሌን አደርግ ነበረ። ምን ያህል በቃ የተረገምኩ እንትን ነኝ የሆነ ኃጢአት ሰርቼ ይሆን በቃ ከተወለድኩበት ያረኩትን ነገር ሁሉ አስብ አለቅሳለሁ ምናምን። የተለየ አፍቅር ሁላችንም ኃጢአተኞች ነን። የተለየ የምለው ግን በቃ የኔ እግዚአብሔር የማይወደኝ እግዚአብሔር የማይፈልገኝ አትሊስት እኔ ሙቼ እንኳን ሊወስደኝ እንኳን አልፈለግም የዚህን ያህል ነው ብዬ የማስብበት ጊዜ ነበረ። ከዛ በኋላ ይሄ ሁሉን እንትኔን የምታየው ግን እናቴ ናት። ሁሉ የኔን እንትን እያየች ምግብ እንደበላም እንትን የምታደርገኝ እሷ ነች። ራሴን በጣም ቦሰቆልኩኝ ምናምን ልጆቼን በትክክልም ትሬት ማድረግ አልቻልኩም። እዛ ጋር ወደዚህ ጋር ጸበላለ ሲባል ሲሄድ የነበርኩትም ያን ሞራል የጠፋ ምናምን ብቻ ግን በቃ እንዲሁ ነው ነበር። ወይ ልጥፋ ወይ በረሃ ልሂድ ወይ ራሴን በቃ ያንን ነገሮችና እናቴ ደግሞ ታሳስበኛለች። እኔ የሆነ ነገር በሆነ እሷ ጋር ጥዬ ነው የሚሄደውና እንደዛ እንደምንም እያልኩኝ ሰላም ሆነ ሁኔታውም ሰላም ሆነ ሲሆን የሕክምና ቦታ ወሰድኳት። ትንሿ ወሰድ አለብኝ ምናምን አልኩኝ ወሰድኳት። በስንት ዓመቷ ማለት ነው? ኦልሞስት 3 ዓመት ሊሆናት አካባቢ ማለት ነው። ከተለያያችሁ ምን ያህል ጊዜ ሆኗችሁ ማለት ነው? አሁን ወደ 4 ዓመት ይሄድን ነው። ከተለያያችሁ 4 ዓመት። ትንሿ ልጅ አሁን 1 ዓመት ነው 1 ወር ነው የቀራት 5 ዓመት ሊሞላት 5 ዓመት። አዎ 1 ዓመት ትልቁ 9 ዓመት ወደ 10 ዓመት ይሄድ ነው ያለው። ከዛ በኋላ ሕክምና ወሰድኳት። ኦሬዲ ለማረጋገጥ ያለውን ኬዝ ለማወቅ እንጂ ሌት ነው ያለችው እንደዚህ መቀራበጥ ምናምን እንደቀድሞ ያልነው ከሱ ትንሽ የተወሰኑ ወራቶች ትቀድማለች። እዛ ጋር 11ኛ ወር ላይ ነው እሱ መቀለባበጥ የጀመረው። እሷ 8ኛ ወር ላይ ስትጨርስ አካባቢ ነው ምናምን የተወሰኑ ወሮች ከሱ እንትን ትላለች እንጂ ያው ነው ያለውት እና ሳሳያቸው እሷን ወሰድኳት ወደ ሕክምና። ከዛ በፊትም ወስዳት ነበረ አይደ እንትን የመንግስት ሪፈራል ሆስፒታል ወስጃት ነበረ። ግን ቅድም እንዳልኩት ሲጀር አላት ወይ እንደዚህ አላት ወይ ምናምን አይነት ነገር ሴትም ስለሆነች አይ ቲንክ በተፈጥሮ ንቁ ስለሆነች የሚሆን ስትጠራ ቶሎ ዞሮ የማለት ምናምን ነገራት ሕፃን ሆና
እና እንጠብቃት አይነት እዛ ጋር እንደተባልኩት እሷ ጋር እንጠብቃት ተባለ ስባል ነበር። ግን ኦልሬዲ ያን ያህል እንትን አልሆንኩም አክሰሱ ስላልነበረ ምናምን ነው እንጂ ያልወሰድኳት። ሰላም ሲሆን ሕክምና ወሰድኳት። ሲቲ ስካን ታየች። ውጤቱ ሲመጣ የእሷም በተመሳሳይ ቦታ በተመሳሳይ እንትን ሴፒ እንደሆነ ጠበሳውም ተመሳሳይ ቦታ እንደሆነ ነገረኝና በቃ ደነገጥኩኝ። ለምንድን ነው አሁን ለምን የሚለው ጥያቄ መቀበል ሳይሆን ለምን የሚለው መጣ። ለምንድን ነው አሁን ኬዙ ለምን ሆነ ብቻ ሳይሆን ተመሳሳይ የሆነበት የጠባሳ ክፍል ላይ ለምንድን ነው የሆነው? እዛ ጋር ተፍኗል ተብሎ ነበር። እሷ ግን ኦልሬዲ አልቅሳለች። እንግዲህ ሌላ እንትን ማየት አልችልም፣ ተሸፍነህ ነው የሚደረገው። ሌላ የተለየ እንትን እንደሱ የማልቀስ ምናምን ነገርም አልነበራትም። ኃይለኛ ለቅሶ ምናምን እንደዚህ ወይም ካፏ ላይ የወጣ ነገርም አልነበራትም። እና ለምን የሚለው እንትን አልኩኝ። እንግዲህ በቃ እስኪ ይሄ በሕክምና በጊዜ ሂደት የሚታወቅ ነው። የተሻለ ሕክምና ከተገኘ እሱን ነገር ማወቅ ትችያለሽ ምናምን አለኝ። ከዛ በኋላ በቃ ፊዚዮቴራፒ ምናምን መጀመር አለባት ተባለ። ከዛ በኋላ እሷን ወሰድኳት። እንደዛ እያልኩኝ ነው እንትን ማደርገው። ከተለያያችሁስ ምን ያህል ጊዜ ሆናችሁ ከልጆች አባት ጋር? 4 ዓመት ሊሞላን ነው። 3 ዓመት ከምናምን ሆነ። ከዛ ጊዜያቶች በኋላ መጥቶ ልጆቹን ያግኝተው ያውቃሉ? 2 ዓመት ሆነው ከሄደ። ከዛን ጊዜ በቃ እኔ መጥቶ እንደነበረ እህቱ ከነገርኳትና እንትን ከተባለ በኋላ 2 ዓመት ካልማ ምንም አይቷቸው አያውቅም፣ ምንም አያውቅም። አሁን ትልቁ በደንብ እንትን ያስታውሰዋል። ትንሿ ያው ትንሽ ያለች ስለሆነ እንትን ያለው ያስታውሰዋልና ይጠይቀኛል። ከ2 ዓመት በኋላ እኔ አፈላልጌ ሄድኩኝ እሱ ጋር። ከዛ በኋላ ስልክ ምናምን ስለተከፈተ ደወልኩለት፣ ጓደኞቹ ጋር ደወልኩኝ። ችግር የለውም እንደ መቀበል አልፈለገም እንትን አላለም። ግን አትሊስት እኔ ልጆቼ ማይንዳቸው እንትን እንዲሆን አልፈልግም። ይረዳሉ፣ ምንም የመረዳት ችግር የለባቸውም። እና እንደዚህ አይነት ኬስ ስላለኝ ነው አባቴ ጠላኝ እንዲል ግን አልፈልግም። እና አትሊስት ደውሎ እንኳን እወድሃለሁ ይበለው፣ ደውሎ እንኳን ልጄ ብሎ ይጥራው። ሌላው ኃላፊነቶችን እኔ ራሴ እየተወጣሁኝ ነው፣ እችላለሁ። ከባድ ነው ግን እንደዚህ ቢያደርግ አልኩኝ። በደውዬ እፈልግሃለሁ እያልኩኝ እየጠራሁኝ ያለበት ቦታ እየሄድኩኝ ሌላ ነገር አልጠይቀውም ነበር። ግን ልጆቹ በቃ መጥቶ እንዳያቸው። መምጣት ካልፈለግ ደግሞ ቤታችን ስለመጣ ከተቆጡ ደግሞ የምትፈልግበት በባጃጅም ላመጣልህ እችላለሁ። እና እነሱ በግድ በቃ የአባትነት ፍቅር እንዲያገኙ በግድም በቃ ምክንያቱም አንደበታቸው ስላልተከፈተ ማውራት አይችሉም። ስቲል አያወሩም። እና ያ ነገር ማውራትን ባለመቻላቸው ግን ስለ አባታቸው ይጠይቁ ይሆን ወይ? በተለይ ትልቁ ያስታውሰዋል በደንብ እና ስለ አባቴ ብሎ ይፈልግና ማውራት አለመቻሉ ፊል እያደረገ ይሆን ወይ የሚል ሁሉ ጊዜ ያስጨንቀኛል። እና በቃ ይዤው ልምጣቸው ልምጣና እንደምትወዳቸው እስቲ ንገራቸው። ሌላ ነገር እኔ ብዙ ነገር መለፋው እንኳን አይደለም የምጠይቅህ። እና ምናልባት እሱ በቅድም እንዳልኩት በተፈጥሮ ለጎረቤት ለጓደኞቹ ልጆች ወይም ለጓደኞቹ ምናምን ባዶ ኪሱ አድርጎ የሚሰጥ አይነት ሰው ነው። ለቤተሰቡ ግን እንደዛ አይደለም፣ ለትዳሩ ማለት ነው። ልጆቹ ግን እንደዛ አይነት ሰው አይደለም። ማም ብዙ ጊዜ የልጆች አባት እንትና ነው ብዬ ስጠራቸው አረ ተሳስተሻል ሊሉኝም ይፈልጋሉ ሰዎች። ምክንያቱም ውጭ ላይ ከሚያዩት ባህሪ የሱ ባህሪ አንጻር ካለው ከትህትናው አንጻር እነዚህ አይነት ልጆ ጥሎ የሚሄድ እንኳን ሌሎችም እንደዚህ ሰብስቦ የሚረዳ አይነት ኤክስፔክት የሚያደርጉት ነው። እና የማታውቃቸው ልጆች እንኳን ፍቅር ትሰጣለህ እንደነዚህን ከእግዚአብሔር አገኘዋለሁ ብለህና ልጆች ናቸው ምናምን ብዬ ብዙ ጊዜ እንትን አደረገው ነበረ። ከዛ በኋላ በመሀል ወደ አዲስ አበባ ይዣቸው እሄዳለሁ ብዬ ወደ አዲስ አበባ ይዣቸው መጣሁ ለእነሱ። እዛ ጋር የእሷን ውጤት ከመጣ በኋላ ሄዳለሁ ብዬ ጻፍልኝና አሳያለሁ አልኩት። ሪፈር ይዤ ወደ አዲስ አበባ መጣሁኝ። ለመምጣት ሳስብ እውነት ለመናገር እጄ ላይ 10,000 ብር ነበረኝ ሰው የሰጠኝና የወንድሜ ልጅ አብረኝ ትሄዳለህ እንድታግዘኝ ምናምን አልኩት። ማይንድ የሚያስበው እንደሚሄድ ብቻ ነው በቃ እንጂ ብሩ እንዴት ይሆናል? ለትራንስፖርት እንኳን ለሁላችን ደርሰን ልንመለስ 30,000 ብር ምናምን የጨረስነው በሰዓቱና ምንም ስለ ብሩ ስለምናምን አላሰብኩም። በቃ ሄዳለሁ። ለምንድን ነው ሁለቱም ጋር ተመሳሳይ እንትን የሆነው ምናምን አልኩኝ። ግን እግዚአብሔር ደግ ነው። በሰዓቱ ከብዙ እዛ መስጊዶችን አሰባሰቡልኝ። ባንክ ምናምንም ስለተከፈተ ሰው ሊረዳ ትንሽ እንትን ሆነለት። እኔም ጓደኞቼም ጠየቅኩኝ። በዛ ጓደኞቼም አሰባሰቡ እንደዚህ ልጆች ልትሄድ ነው ተብሎ ይዘናቸው መጣና ጳውሎስ ሆስፒታል ይዣቸው ሄድኩኝ። እዛ አንድ አዲስ ምርመራ ጀመሩ። ያለው ውጤት የኋላ የጭንቅላታቸው ክፍል ላይ ጠባሳ እንደደረሰበት
ነገሩን። ያው እዛም የተነገረኝ ግን እስከዛ ጊዜም የተሻለ ሕክምና ምንድነው ትክክለኛው የልጆች ሲፒ ሰረብራል ፓሊሲ ይባላል እዛ ውጤቱ ላይ ያለው። እሺ ምንድነው ላይክ አሁን ይሄን የሚያዩ እናቶች በደንብ እንዲረዱት ስለምፈልግ ነው። እንደዚህ አይነት ልጆች ከእድገት ውስንነት ጋር ያለ ልጆች ሲወልዱ ምንድነው ሲፒ የሚለው? ሲፒን ሁሉም ሲፒ ብለው ያቋታል። አሁን በተለይ ከእድገት ውስንነት ጋር ግን ምንድነው ምን ችግራቸው ምንድነው? ከሌሎች ልጆች አንፃር ሲተያዩ ምን አስተዋልሽ አንቺ ልጆች ላይ? አዎ አሁን እንዳልከው እኔ ሶሻል ሚዲያ ላይም ስላለሁኝ ቲክታክ ላይም ስላለሁኝ ብዙ ሰዎች ደውለው ይጠይቁኛል። ሲፒ የነሱ ልጆችም ሲፒ ይሆናል የኔም ሲፒ ያላቸው ልጆችም ስለሆኑ ግን ጠቅለል ብሎ ነው አይ ቲንክ እኔ አንብቤ ካየሁት እንጂ ምንም የሕክምና ባክግራውንድ የለኝም። እዛ ጋር የምሰራቸው ሶሻል ሚዲያ ላይ ሕክምና ባክግራውንድ ኖሮኝ አይደለም። ጠቅለል ብሎ ሰረብራል ፓሊሲ ይላል እንጂ እየደረሰባቸው ጉዳት ይወስነዋል። አሁን የኔ የኋላ ጭንቅላታቸውን ክፍል ላይ ሰውነታቸውን ሚዛን ጠብቀው እንዲሄዱ ማውራት እንዲችሉ ምናምን እሷ ጋር ጠባሳ አለበትና ከኩዮቻቸው ካሉ ልጆች በአነስተኛነት ታንሳለች የኔ ልጆች ላይ ያለው ማለት ነውና በዛ ልክ የሚተገብሩትን ነገርም ሌት ይሆናል እና ራሳቸውን ችለው ለመሄድ ለማውራት እና አንዳንዶቹ ላይ ሲጀር ይኖራል። አሁን ትልቁ ልጄ ላይ የሚጥላለው ትንሿ ጋር የለም። እንደዛ አይነት ነገሮችን ያስከትላል። ምናልባት ሌሎቹ ላይ ደግሞ እንዳልከው ወይ በቀኝ በኩል ያለውን ያምሯቸው ክፍል ጠባሳው ይኖራል ወይ በግራ ምናምንና እነዛ ሲሆን ደግሞ ምናልባት የማየትም የመስማትም እንደዛ የሚገጥማቸው እናቶች ይደውሉልኛል ይነግሩኛል። እንደዛ አይነት ነገሮችን ይከሰታልና ጠቅለል ብሎ ነው እንጂ ሲፒ የሚባለው ግን ከእድገት ጋር የተያያዘ ነው። ራሳቸውን ችለው ለመሄድ መገበለባበጥ ገና ከቅድም እንዳልኩት ከአንገታቸውን ከመቻል ጀምሮ ያለውን ነገር እሱ ሌት ነገር ይሆናል። እንግዲህ ቅድም የመጀመሪያ ልጄ ላይ እስከ 1 አመቱ ድረስ እንጠብቀው ያለኝን የህፃናት ስፔሻሊስት ላይ 1 አመት ዝም ብሎ አይደለም ልጅ የሚሄደው። አሁን ላይ የተረዳሁት ነው እና ካለኝ ቅድም ካልከኝ ከልጆቼ ካየሁት ከተረዳሁት ለመሄድ ስቴጅ አለው። አንድ ልጅ አትሊስት አንገቱን ይችላል፣ መገልባበጥ ይጀምራል። ሁሉም 1 ወር ላይ ላይሆን ይችላል፣ መቀመጥ ይችላል። እነዚህ ማንዳቶሪ ነገሮች ናቸው። ዳዴ ምናልባት እንደየልጁ ዳዴም ሳይል የሚሄድም ልጆችም አሉ እና እስከ 1 አመት እንዲሄድ ከምንጠብቅ የነዛ ፕሮግረሶችን ሄደዋል ወይ የሚለውን ነገር ማየት፣ ከሌለ ደግሞ ሕክምና ማሳየት እንዳልኩት የማራይ ታይቶ ያንን ነው ሪዛልት ላይ ያለው ነው የትኛው ክፍል ላይ ነው ያለው ጉዳቱ የሚለው በዛ ነው የሚወስነው። በ10 አመቱ እንግዲህ ልጅ አይናገርም እያልሽ ነበር። ትንሿም አትናገርም ብለሽኛልና አንቺን ያውቁሻል እናት ይለዩሻል? ይህን ጥያቄ በጣም እንድትመልሽልኝ ይፈልጋል። አዎ ቅድም ያልኩት ምናልባት የደረሰባቸው ጉዳት ለዛ ይሆናል። መለየት ሰዎችን መለየት እንደዚህ ተረጋግቶ መቀመጥ ምናምን ችግር ላይ ያለባቸው በደንብ ስለዚህ አንቺን ይለዩሽ። ይህን ጥያቄ ያነሳሁት ለምንድን ነው ምናልባት ተመልካቾች ያስታውሱታል ብዬ አስባለሁ። እዚሁ ላይ እንግዳ ነበረች አይደል? ራሄል አባይነህ የነህሚያ ኦቲዝም ማዕከል መስራች እና ስራ አስኪያጅ አንድ ታሪክ ነግራኝ ነበርና ከስራ ወጥቼ ወደ ቤት ስመጣ እየሮጠ መጣና በጣም እኔ ጋር መስሎኝ አያቀኝም አለፈኝ አለችና አንዲት እናት ልጇ እንደዛ ሲያደርስ እንደዛ ሲሆን ስታይ ምን ሊሰማት እንደሚችል እንደወላጅ አስበዋለሁኝና ሜቢ እንደዛ አይነት ነገር አንቺ ጋር ገጥሟል ወይ ቢጠይቁሽ ለዛ ነው። ያው የህመሙ አይነት ቢለያይ ዋው እንዳልከው የህመሙ አይነት እንዳላቸው ኬዝ ነው። ምናልባት ከኦቲስቲክ ጋር ብቻ ሳይሆን ሲፒ ተብሎም እንኳን ግን ቅድም እንዳልኩት የደረሰባቸው ጉዳትም ከዛ ነው የሚነሳው። አንዳንዶቹ አሁን ሲፒ ሆነው በኋላም ከፊትም ምናምን ይሆን ጠባሳውና ከበድ ይላል በዛ ልክ ከይዙ። ስለዚህ ምናልባት ላይለዩም ይችላሉ ምናምን እንደዛ ይደራረባል ያላቸው እንትን ልጆቼ በደንብ እኔ ላይ ያሉ እህቱን ይለያል፣ ወንድሟም ትለያለች። እዛ ጋር እንትን የለባቸውም ችግራቸው ራሳቸውን ችለው መሄድ፣ ሽንታቸውን መቆጣጠር ላይ ሁለቱም ስቲል ዳይፐር ላይ ናቸው። 9 አመቱም ዳይፐር ላይ ነው። ማውራት ላይ ባባ ማማ እንደዚህ ሁለት ፊደል ብቻ ካልሆነ በተለይ ትንሿ ካልሆነች ትልቁ ምላሱ እንትን ይላል ለሀጭ እስካሁን ድረስ አልፎ ለማውራት በሚሞክርበት ሰዓት ያለመቆጣጠር ነገር አለው። ሚዛኑ አለመጠበቅ እንደዚህ ሲጀሩም አለው ስቲል እስካሁን ድረስ መድኃኒት ይወስዳል አለው ሳይሆን መድኃኒት ይወስዳል አልቆመም። እነዚህ ነገሮች አሉት። ግን ቅድም እንዳልኩት ወደ አዲስ አበባ ይዣቸው መጥቼ አሳየዋቸው ምናምን በቃ የተሻለ ሕክምና ማግኘት እንዳለባቸው ተነገረኝ። እዚህ ቦታ ባልባልም ግን ያለውን ብቻ ነበር ተነገረኝና ከዛ ጸበል ምናምን እዚህ ወሰድኳቸው ተመለስኩኝ።
ከዛ አእምሮዬ አትሊስት የሆነ ነገር ማድረግ ያለው የሚልም ነገር ስለመጣ መስለኝ የተወሰነ መረጋጋት መጣ። ስለዚህ በቃ እግዚአብሔር እንደምችለው ስላመነብኝ እነዚህ ልጆች የሆነ ቦታ ይደርሳሉ። ምናልባት እግዚአብሔር ብቻ ሳይሆን ሀገራችን የሚያስጠሉ አረም የሚያስጠሩ ልጆች ይሆናሉ፣ ግን እዛ ቦታ ማደርሳቸው እኔ ነኝ ማለት ነው። ለዛ ነው እዚህ በመጣሁበት ጸበል ምናምን ሲሄድ እዛ ኢየሱስ ቤተክርስቲያን ቅባ ቅዱስ የሚገባው አሉ እሳቸው ጋር ሲሄድ ምናምን አይ ቲንክ ማይንድ እንትን ሆነ። በቃ በጣም እግዚአብሔር ላይ ትንሽ እዛ ጋር ይጠላኛል፣ እግዚአብሔር አይወደኝ የሚለው ትንሽ ቀየርኩኝና እንደውም ስለሚችለው ነው በቃ የሆነ ቦታ አደርሳቸዋለሁ። ለዛ ማደርሳቸው ሰው ስለሆንኩኝ ነው። ከሆንኩኝ በቃ እግዚአብሔር ትዕግስት ውስጠኝ እና በቃ ትዕግስት ውስጠኝ። ትዕግስት የሚፈልግ ነገር እንደሆነ ነገሩኝ። ምክንያቱም ዲሌይ ስላለ ትዕግስት ውስጠኝ፣ አብረኝ ማደርሳቸው ከተማመንክብኝ እግዚአብሔር ከኔ ጋር ያልኩኝ መጸለይ ጀመርኩኝ። ወደ መቀሌ ከገባን በኋላ ሶሻል ሚዲያ ጀመርኩኝ ማለት ነው። አሁን ያንቺን የሶሻል ሚዲያ ላይ በተለይ ቲክቶክ ላይ ልከውልኝ አይቼው ነበረ። አንዲት ወዳጄ ልካልኝ ነበረ እና ምንድነው ልጆቹን የፊዚዮቴራፒ የሆነ እንደዚህ አይነት እንቅስቃሴዎችን ራስሽ ነሽ እያለማመድሻቸው ያለው? ከሄድኩኝ በኋላ በቃ ወደ መፍትሄው ማሰብ ጀመርኩኝ። እዛ ጋር ኤምአርአይ ውጤቱ ምናምን አየሁኝ። ስልክም ተከፍተዋል፣ ኢንተርኔቱም አለ። ስለዚህ ጎግል ማድረግ ጀመርኩኝ። ጎግል አደረኩኝ። መጀመሪያ ከኬዛቸው ከዛ ካለው ከኤምአርአይ የመጣው ውጤት አየሁኝ እና ሌሊት ሙሉ እስከ 9 ሰዓት እስከ 10 ሰዓት ላይ ያየሁኝ ነው። አሁን እስካሁን ድረስ በቅርብ ማየት አይኔ ላይ በጣም ችግር አለና ሌሊት ሙሉ ቁጭ ብዬ ነው ማድረው። መጀመሪያ ከኬዛቸው ምንድነው የሚለው በምን መጣ እንዴት ተከሰተ የሚለው እንግዲህ ጽንስ ላይ የሆነ መጠጥ መጠጣ ከሆነ ከባድ ህመም ከታመምክ ከታፈነ ምናምን የሚለው እኔ ጋር እንዴት እንደዚህ ሆነ የሚለው የተሻለ ህክምና ስላላገኘው አላወቅኩም። ግን አትሊስት አነበብኩኝ። ስለዚህ ምን ማድረግ እችላለሁ የሚለውን ነገር ደግሞ መጣ። እኔ ያንን ነገር ማድረግ የምችለው ነገር አይደለም፣ ምክንያቱም የህክምና ባለሙያ አይደለሁም። ነገር ግን ከኔ የተሻሉ ሰዎች፣ ሐኪሞች፣ ድርጅቶች፣ ብዙ ሰዎች እንዴት ነው እነሱ ጋር ማግኘት የምችለው ያለው ማህበራዊ ሚዲያ ነው። ስለዚህ ወደ ማህበራዊ ሚዲያ ስመጣም እነዚህ ልጆቼን ቁጭ አድርጌ የቀረጽኩኝ ይሄ እንደዚህ ኬዝ አለው፣ ይሄ እንደዚህ ኬዝ አለውና እርዱኝ አይነት ከምል እንደ እናት ይሄ ነገር ቤት ውስጥ እያደረኩኝ ነው። ምናልባት ቪዲዮዎችን ካየ ብዙ ሰው በምንጠርግበት ቤት እንጨቱ በድላው በወንበር እንደዛ ነገር ነው የማደርገው። ቤት ውስጥ በማገኘበት ተጣለው እዛ ጋር ቪዲዮ ማየውን ጎግል አድርጌ ዩቲዩብ ላይ ገብቼ ማየውን ቪዲዮ የውጭ ሳይቶችን ገብቼ ማየው በማሽን ነው በረብ የሚያሰራቸው። ያንን ሊተካ የሚችል ምንድነው ብዬ ያየሁኝ እሱ ነው መቀርጸው። ያንን መቀርጸው እኔ እችለዋለሁ ወይም ሙያ አለኝ ወይም ማስተምረው ነገር አለኝ አይደለም። ሊረዷቸው ወደሚችሉ ሰዎች እኔ እንደናት ይሄን ነገር እያደረኩኝ ነውና እናንተስ የሚለውን መልእክት ማስተላለፍ ስለፈለኩኝ እንዲሁ እየቀረጽኩኝ ይሄ ኬዝ አላቸው፣ እንደዚህ አያደርጉም፣ እንደዚህ ችግር አላቸው፣ ዳይፐር ላይ ናቸው፣ እርዱኝ ከምል እንደናት ይሄ ስቴፕ እየሄድኩኝ ነው። ስለዚህ እናንተስ የሚለውን ነገር ለማግኘት እነሱም ተደራሽ ለማድረግ ነበረ ሶሻል ሚዲያው የጀመርኩት። እንደውም ብዙ ሰው እንደ የሆነ ትሬኒንግ የወሰድኩኝም የህክምና ባክግራውንድ ያለኝም ይመስላቸዋል። ከጀመርኩኝ በቃ አጭር ጊዜ ነው፣ ግን ብዙ እናቶች አንቺን እያዩኝ እንደዚህ ሆነ እያሰራን ነው እየደወሉ ይጠይቁሻል። በየቀኑ ሁለት እናት አትሊስት አወራለሁ ተመሳሳይ ኬዝ ያላቸው፣ በተለይ እንደዚህ ኦቲስቲክ ያለባቸው ልጆችም ታሪካቸው ይነግሩኛል፣ ስለኔ ይጠይቁኛል ምናምን እና እኔ ምንም የተለየ እንትን ኑሮኝ የተለየ ጥንካሬ ኑሮኝ ምናምን አይደለም። እንደ ሰው የ9 ወር ልጅ ነኝ እኔ። እግዚአብሔር ጸጋውን ስላደረብኝ የሆነ ቦታ ስለፈለጋቸው እነዚህ ልጆች ስላደርሳቸው ስለሆነ ስለተማመነብኝ ነው እና እግዚአብሔር ነው መመስገን ያለበት እስካሁን ድረስ ይዣቸው ለቆየሁትም። ሲቀጥል ሞር የህክምና እንትን አክሰሱ ቢያገኙ እነዚህ ልጆች የተሻለ እኔ እንኳን ዝም ብዬ አንብቤ ምንም የህክምና ነርስም ምንም ህክምና እንትን የለኝም። ትንሽ ረድቻቸው የተወሰነ ትንሽዬ በጣም እንትን ማድረግ ከቻሉ ህክምና ቢሰጣቸው ቢያገኙ ደግሞ ምን ያህል እንትን ሊሆን እንደሚችል አሁን ብዙ ጊዜ ሰዎች ሲደውሉኝ የሚነግሩኝ ነገር ምናልባት ከበድ ካሉ ኬዞች ጋር ኮምፔር ያደርጉና እንትን ይላሉ እነዚህ ደህና ናቸው አይነት ነገር ምናምን። ግን ለእኔ ብቻ ሳይሆን ለራሳቸውም ሁሉ ጊዜ ከሌላ ሰው አይደለም ኮምፔር የምታደርገው። እኔ ካለምሰገድ ጋር አይደለም ኮምፔር ማደርገው ከራሴና ከእድሜ ከመሆን ካለብኝ ደረጃ ላይ ነውና ልጄ 9 ዓመት ሆኖ ትልቁ ልጄ ከ9 እኩል ነው ወይ ከእድሜው ጋር ዳይፐር ላይ መቀመጥ ያለበትም 9 ዓመት ሆኖ
ማውራት ከባባና ከማማ ጀምሮ አሁን ምን መሆን ጀመረ እድሜ እየሄደ ሲሄድ ማውራት ይፈልገው የሆነ ነገር ይፈልግና ሳልረዳው ስቀር ምክንያቱም በድምጽ ነው የሚያወጣው እንጂ ፊደል እንኳን ማውጣት አይችልምና የመቆጣት ነገር የመናደድ ነገር መምጣት ጀመረ ትንሽ አሁን ትንሽ ስለሆነች ነገሮችን ለመሞከር እንኳን በብልሃት ለማስረዳት ምናምን ስትሞክር እንኳን ትሻላለች ያኛው ግን ፊል ያረገ መጣ ሰዎች እንትን የሚሉትን ነገር ምናምንና የበለጠ ህክምና እንትን ቢያገኙ ሐኪሞች ባይሆኑም ደግሞ ባላቸው ነገር እነዚህ ልጆች ቢረዱና የተሻለ ቦታ ቢሆኑ እኛ ደግሞ ለመጣንበት እንግዲህ ሰዎች ሲረዱ አሳይመንት ነው አይደለ አንተም የምታደርገው ነገር አለ አይደለ ስታልፍና ምን ለውጥ አየሽባቸው አሁን አንቺ ቤት ውስጥ የምታረጋቸው እንቅስቃሴዎች አሉ አይደል ልጆቹ ላይ ምንድነው የሞልወያ እንጨት የሚሆን ጠረጴዛም የሆኑ ነገሮችን ተጠቅመሽ ያደረግሽ ያለሽው ነገር አለ ልጆቹን የሚያግዛቸው ነገር ማለት ነው በቤት ውስጥ የሚደረግ ምክንያቱም ይሄን የሚመለከቱ በጣም ብዙ ሰዎች አሉ በቤታቸው ውስጥ ሆነው እንዳንቺ አይነት ችግር ባቸው ያቺን እንኳን አይዲያ ያላወቋት ማለት ነው ምክንያቱም ክፍለ ሀገር ላይ ሆነው ሊያዩን ይችላሉ ሩቅ ቦታዎች ላይ ሆነው ሊያዩ ይችላሉና ያ ምን አገዛቸው ልጆቹ አንቺ ያደረግሻቸው ነገሮች ልጆችሽ ላይ ምን ያህል ለውጥ አመጣልሽ አሁን ምንድነው ችግሩ እኔ ዝም በራሴ እንት ነው ይሄ ነገር ሁሉ ነገር ማደርገው ለምሳሌ እንደዚህ ልዩ ፍላጎት ልጅ ሲኖር ክፍተቱ ምንድነው ምን ላይ ነው መሰራት ያለበት የሚለው ባለሙያ ያስፈልጋል እነዚህ ልጆች ምን ማለት ባለሙያ አግኝታቸው አያውቁም ያላቸው ባለሙያ ሲጀራለው ለሲጀሩ መድኃኒት ይሰጣል ይመጣል በየሁለት ወሩ ከዚህ ውጪ የስነ ልቦና ሐኪም ሊሆን ይችላል የልዩ ፍላጎት ሐኪም ሊሆን ይችላል አግኝቷቸው አያውቁም ምናልባት እኔ የምሰራቸው አንዳንዶቹ እንደውም ትክክል ላይሆን ይችላል ለነሱ ትክክል ሳይሆን ለነሱ የሚረዳ ክፍተታቸውም ላይሆንም ይችላል ግን ከመቀመጥ ግን አንዳንድ እናቶች ይደውላሉ እንደዚህ ጥሩ ነበር ግን እጁ እየታጠፈ ሄደ ሰውነቱ እየደረቀ ሄደ ከጊዜ ጊዜ ስለሚሉ ያንን እድል እስኪያገኙ አትሊስት እንደ ኤክሰርሳይዝ ነው እንደ ቤት ውስጥ እንቅስቃሴ ነውና ያንን እንዲያደርጉ ነው እንትን ምለውና ብዙ ሰው ምን ለውጥ አየሽ ምናምን ሲሉ እኔ መስራቴን ነው ማየው እንጂ ለውጥ ላይ እግዚአብሔር ነው እንግዲህ የሚጨመርበትና ያን ያህል ብዙ ለውጥ አላቸው ባልልም የተወሰነ ሊኖራቸው ይችላል የተወሰነ ግን በተለይ ስፒች ላይ ሽንት ላይ መቆጣጠር ላይ ራሳቸው እንደዚህ ቆንጠጥ ብሎ መቀመጥ እንኳን አይችልም ትልቁ ራስዋ መብላት ላይ እጁ ይንቀጠቀጣል ለመብላት ሲሞክርና ማንኪያው ላይ ያለው ሁሉ ምግብ ይወድቃል ትንሿም እንደዚህ ቆንጠጥ አድርጋ እንጀራ መያዝ አትችልም እነዛ ችግሮች አሉትና ካላቸው ያመጡት ለውጥ ይልቅ በርግጥ መሞከር የለባቸውም እያልኩኝ አይደለም ወይ ለውጥ የለም ቤት ውስጥ መረዳት የለባቸውም እያልኩኝ አይደለም ወደ ፊዚዮቴራፒ ሴንተር ቢሄዱም ሐኪሞች የሚሉት አዘሴም ቤት መረዳት አለባቸው መደገም አለበት ያ ፕሮሰስ ቤት ውስጥ ብለው ለወላጆችም ትሬኒንግ ይሰጣሉ እና በቻልነው አቅም ልጆችን ተማረጋ ማውራት ለራሱ አንድ ቫልዩ አለው እሱ ልልሽ እኮ ነው እኔ እሱን እያደረግሽ ነው ወይ ነው ጥያቄ ምክንያቱም አሁን ወደ ፊዚዮቴራፒ ሲሄዱ ያው ክፍያ ስለሚኖረው ይናገራሉ ፊዚዮቴራፒ የሚሰሩት ባለሙያዎች ይናገራሉ በቤት ውስጥም ይሄን ነገር አድርጉ ይሄን ነገር አድርጉ ይላሉ በጣም ብዙዎች ይሄን ይላሉ አዎ በተወሰነ መልክ አላቸው ግን እንዳልኩ ባለሙያ ስላልሆንኩ ሞር የክፍተታቸው ላይ መሰራት እንዳለበት ስለማላቅ ሞር ክፍተታቸው ላይ ቢሰራ ደግሞ የኔን እንዳለው ነው ቶሎ ለውጥ ሊያመጡ ይችላል ነበር የተወሰነው ግን እንትን አላቸው የተወሰነ ለውጥ አላቸው እግዚአብሔር የተመሰገነ ይሁን ትልቁ ላይ በተለይ የተወሰነ ምን አይነት ህክምና ነው አሁን ቢያገኙ ብለሽ ይያልሽ ነበረው ከመጀመሪያው ጀምሮ ምንም ኬዙ ከመታወቅ ጀምሮ ህክምና ቢያገኙ በዚህ ዙሪያ ላይ የሚሰሩት ደስ ይለኛል ምክንያቱም ይሄ ቦታ እንዳለልም እኔ ሄድኩበት ርቀትም የለም እዛ ማክሰሱም የለም እዛ ያለውበትም የለም ሌላው ለመናገር ግን ስፒች ቴራፒ እንደሚያስፈልጋቸው አውቃለሁ ስፒች ቴራፒ ሌላ ደግሞ በውጭ ላይ የሽንታቸው ለመቆጣጠር ምናምን የሚደረግላቸው የቴክኖሎጂ ህክምና እንዳለም አውቃለሁ እና እሱን ቢያገኙ ደግሞ የተሻለ ሊሆን ይችል ነበር በተለይ ትልቁ ላይ ዳይፐር ላይ ስታረግለት እንትን የሚለው ነገር አለ እሱ ትንሽ ችግር ላይ ነው ያሉት ብዙ ሰዎች እንደው ቪዲዮ ላይ ሲሰራ ካለኝ ኤክስፒሪየንስ ለሰዎች ሼር ማድረግ የፈለኩኝ ወይም ይሄ ነገር ያርኩኝ ነውና እናንተም ተማሩ አይነት ነገር የፈለኩኝ የሚመስለው ማለ ብዙ ጊዜ በቃ ወይም የሆነ ትሬኒንግ ወስጄ ለውጥ አግኝቼበት የሚመስለው አለ ደስ ይለኛል ከኔ ብዙ ሰው ጤነኛ ልጆች ይዘው እግዚአብሔር እንዳመሰግን አረግሽን ብለው ያለቀሱ የሚደውሉልኝ ሰዎችን በጣም ብዙ አሉና እሱ ክብር ይውሰድ እግዚአብሔር የኔ እንትን አይደለም ቢማሩበትም ደስ ይለኛል መጥፎ ነገር ሆኖ አይደለም ኤክሰርሳይዝ ነው ግን የበለጠ ደግሞ እንደ ባለሙያ አይሆንም
እና ያንን እድል ቢያገኙ ደግሞ በዚህ አጋጣሚ ደስ ይለኛል። እንግዲህ በቀደም ዕለት የእናቶች ቀን ነበርና የሆነ ሽልማት ስትሸለሚም ቪዲዮ የሸዋ ማስረሻ ጋዜጠኛ በነገራችን ላይ ልካልኛለች እና አይቼው ነበረ። ምንድነው? ሽልማቱ ከሶሻል ሚዲያ ላይ ሁሉንም የሚያውቁኝ ያዩኝ ነበረ እዛ ያለውኝና አራያ የሚሆኑ እናቶችን ተመርጠው ነው የተጠራ ነው። የኔ ከዛ ከነበሩ ከኔ አብረውኝ ከተሸለሙት ጋር እኔ እነሱ ጋር መሆን የኔ ትንሽ ነው፣ በጣም ትንሽ ነገር ነው። በጣም ትላልቅ ስራ ከሰሩ እና ሲስተር ዘቤደር እና ብዙ በጎ አድራጎት ስራ ላይ የሰሩ ሰዎች ነበሩና ወደ 10 አካባቢ እንሆናለን። እዛ የእንትን ሽልማት የተሰጠን እና በዛው ሶሻል ሚዲያ አይተውኝ ለብዙ አርአያ ትሆኛለሽ። ምክንያቱም ቪዲዮዎችን ስሰራ እኔ ቅድም እንዳልኩት አላማ አድርጌ ያዝኩት እነሱን እንዲረዱ እነሱ አንድ ቦታ እንዲሆኑ ነው። በተቃራኒው ደግሞ ብዙ ሰው እየተጽናናበት ጤነኛ ልጆች ይዘውም እኔ ልጄን ጮሃለሁ ለምን ረበሻችሁ ብዬ እንኳን ምጮህ እናት ነኝ አንቺ ሁሉ ሸክም ይዘሽ ብቻሽን ምናምን ብለው ራሳቸውን በደንብ እንዲያዩ ኮሜንት ላይ ምናምን ያያሉና በዛ መርጠውኝ እና አንቺን እንትን ብናደርግ ለሌሎች እናቶችም ለሌሎችም ትተርፊያለሽ ብለው ነው የጠሩኝ እና ጥሩ ፕሮግራም ነበረ። ለኔ በጣም ክብር ነው እና በዚህ አጋጣሚ አዘጋጆችን በጣም ማመስገን ፈልጋለሁ። አሁን ልጆችሽ እንግዲህ ወደ 10 እየሄደ ነው፣ 5 እሷ ደግሞ 5 እየሆነች ነው። እንግዲህ አባታቸው ደግሞ ካገኛቸው 2 አመት አለፈው ብለሽኛል። ምናልባት ለሱ መልእክት ማስተላለፍ ትችላለሽ? በሁለት ከሄደ ከ2 አመቱ በኋላ ማግኘት አልፎ ማግኘት ጀመረ። እኔ በብዙ ማግኘት እንዳለበት ምናምን ነገርየው ምናምን ማለት ነውና ይበልጥ የሚሆነው የአባትነት ፍቅር ቢሰጣቸው እንዳልኩት ቅድም የመረዳት የመስማት ችግር ስለሌለባቸው መንገድ ላይ ይዤው ሲሄድም ትልቁ ልጄ ሰዎች አካሄዱ በደንብ እንትን ይላል። አንድ እጁን ይዘህ መሄድ ይችላልና በደንብ አንተ ባላንሱን ጠብቀህ ሰው ሲያየው ለምንድነው የሚያየኝ የሚል ነገር ማይንዱን እንትን እንዲል አልፈልግምና ከሩቅ ሲመጣ ያኛው ሰው ያየኸው ይሰማልኛል አየኸው እና ዞር ብሎ ያያል፣ እንዴት አረማምዱን ደስ ሲል ብሎ ያያል፣ እንዴት ቆንጆ ልጅ ነው ብሎ ያያል እለዋለሁ። ምክንያቱም ለምን አዩኝ የሚል ነገር እንዳይመጣበት ሴንስ እንዳይደርግ ስለምፈልግ አባታቸው ደግሞ እንደዚህ አባ ምናምን ብሎ ሲጠይቀኝ ትንሿ ብዙ እንትን አትልም። ሲጠይቀኝ ለስራ እንደሄደ እንደሚወዳቸው ትልቁ ይጠይቀኛል። አዎ ይጠይቀኛል። ከዛ ውጪ ይጠይቀኛል። ሰው ማውራት አይችልም በአባብ ይለኛል። ሰው የጠይቀን ሞር ብዙ ጥያቄዎች ይኖሩት ይሆናል በውስጥ ማውራት አለመቻሉ ግን ምን ያህል እየተጎዳ ይሆን የሚለው ደግሞ ሌላ ህመም ነው ለኔና ለዛ ነበረ 2 አመት ምንም አይቷቸው ሳያቅ እኔ እዛ እንትን ያለበት ቦታ ሄጄ ምናምን እንትን ያልኩት እና ስለ አባታቸው በጣም እንደሚወዳቸው ምክንያቱም የሆነ ኬዝ ስላለኝ በዛ ምክንያት ጠላኝ። ስለዚህ እኔ እንደዚህ አይነት ኬዝ ነው ያለኝ ምን የሚል ራሱን ዝቅ እንዲያደርግ አልፈለኩም እና ከዛ በኋላ እሱን አልፎ እየመጣ እንትን ያደርጋቸው ነበረ። የሆነ ቦታ ይወስደለት ካፌ ምናምንና እዛ አይቷቸው ይሄድ ነበር ምናምን። ለሱ ብቻ ሳይሆን ሌሎች ከገንዘብ በላይ ከምንም በላይ ፍቅር ይበልጣል። የአባትነት ፍቅር የእናትነት ፍቅር ከእግዚአብሔር የሚሰጠን እንትን ነው፣ ምንም የምናወጣበት ምናምን ነገር አይደለምና ልዩ ፍላጎት ልጆች ሲኖሩን ደግሞ ለኛ እኔ ሞር እግዚአብሔር እንዳቅን ደም የረዳኝ ሶሻል ሚዲያ ከጀመርኩኝ ምናምን ከዛ በኋላ እየተረጋጋሁኝ ከመጣሁኝ እግዚአብሔር ምን ያህል በቃ በወደደኝ ነው። በቃ እሱ ጋር እንድጠጋ ስለፈለገ ነው፣ የእግዚአብሔር ስም በሄድኩበት እንዳነሳ ስለፈለገ ነው ብዬ ነው ማስበውና በተለይ ለወንዶች ብዙ ታሪኮቻቸው ሲደውሉልኝ ከዛ በኋላ ስፔሻል ኒድ ያላቸው ልጆች ወንዶች ጥለው ይሄዳሉ። አንዳንዶች ደግሞ አሉ እግዚአብሔር የባረካቸው በደንብ ልጆቻቸውን እንትን የሚሉና የሴቷ ችግር አይደለም የእግዚአብሔር ስራ ነው። ሰው በተሰጠን ጸጋ ተቀብለን ነው እግዚአብሔር ከለመነው እንኳን ይሄ ብዙ ነገር የሚሰጥ አምላክ ነው። እንደየስራችን ከኋላችን እየመጣ የሚቀጣ አምላክ አይደለም ያለንና ስለዚህ እሱን ቢያደርጉ ለልጆች አባት ብቻ ሳይሆን ለሌሎች እንደዛ ለሚገጥማቸው ነው የምለው። የልጆች አባትም ልጆች ናቸው። ፍቅር ከኪስ የምታወጣው ነገር አይደለም ወይ ሌላ ነገር አይደለም። ስለዚህ ፍቅር ብትሰጣቸው ብትጠይቃቸው እንደምትወዳቸው ብትነግራቸው እና ብትወዳቸው መጀመሪያ መውደድ አይደለም የሚመጣ ብትወዳቸውና እንጂ እኔ ከሱ አሁን ላይ ለምን እዚህ ቦታ አገዝከኝ ምናምን እንኳን ጥያቄ ተውኩኝ። የሚበልጠው የነበረው እሱ ነው። አሁን ጸበል ቦታ ለመሄድ ቪዲዮቼ ላይ የሚያዩት ለራሱ አሁን እንደዚህ ቦታ ወሰጃቸው ምናምን ይለኛልና ለመውሰድ 2 ስለሆኑ ለኔ ይከብደኛል። አሁን ሰውነታቸው ደግሞ እንትን ብለዋል አድገዋል ምናምንና አንዱን አዝለህ አንዱን እንትን ለማድረግ የግድ ሰው ያስፈልግሃል።
ብዙ ነገር አለና ብቻዬን ስለሆንኩ ምንም ቦታ ነው የሚገኘው እኔ ብቻዬን ነኝ። እናቴ ትልቅ ነች። ቤት ውስጥ ስተዋቸው ልትጠብቅልኝ ካልሆነ እነሱን አዝላ እንትን የምትልበት ነገር የላትም። አቅሙ የላትም ትልቅ ስለሆነች ማለት ነውና በገንዘብ ያግዝሻል ተቆራጭ ነው? ያው የቻለውን እንትን ያደርጋል። አሁን ብዙ ሰዎች እሱ ሲሄድ ክሰሽው ብለው ነበር። ምክንያቱም እንዳልኩት ቅድም የሰማናዊ የህጋውንም ሳያፈርስ አይደለ ሄደው ክሰሽው ምናምን አሉኝ እና እኔ እሱን ስከስ ምን ሳደርግ አልውልም። ምክንያቱም እሱ በሰጠው ይሄኛው የሚፈታም አይደለም። እሱ በሚሰጠው ተቆራጭ በሚያደርገው ነገርም የነዚህ ችግር የሚፈታ አይደለም። ባለበት እየመጣ ማገዝ ይችላል ነው እንጂ ትዳሩ ላይ ድጋሚ ለመግባት ሳይሆን አይ ኖ ያው ባለበት ግን ለነሱ ሕክምና መውሰድም ሊሆን ይችላል። አሁን ነው በየሁለት ወር እንትን እንዳለው ያውቃል። በየሁለት ወሩ ቼክአፕ እንዳለበት ያውቃልና ስታተሱ ምን ላይ ነው ብሎ እንዳባት እንኳን መጥቶ ሕክምና መጠየቅ እንኳን አይችልም ነበርና እሱን ቢያደርግ ብዬ መልእክቴን ማስተላለፍ ፈልጋለሁ። እንግዲህ ምናልባት እሱ ቪዲዮ ያያል ብዬ አስባለሁ ወይ እንግዲህ ያዩ ሰዎችም ከላኩለት ምላሽ ይሰጠናል ብዬ አስባለሁ። ለኛ እንኳን ምላሽ መስጠት ባይችል ግን በእርግጠኝነት ልጆቹን እንደሚያግዛት አንድ ልጅ አለ ማህበራዊ ሚዲያ ላይ 2 ልጆች አሉት። አንደኛዋ ከእድገት ውስንነት ጋር ነው የተወለደችው አይደል? በማህበራዊ ሚዲያ በጣም ይታያል ብዙ ጊዜ። እንደውም አሁን የሆነ ነገር ጀምሮላት አይ ቲንክ እና አሉ ማለት ሁሉም ወንድ እንደዛ ነው ማለት አይደለም። ሁሉም ባል ትቶ ይሄዳል ማለት አይደለም። ወይም ሁሉም እናት ትሄዳለች ማለት አይደለም። ግን አንድ የሚያስማማው ነገር ምንድነው? በጋራ ወደዚህ ምድር ያመጣናቸው ሰዎች ላመጣናቸው ልጆች የጋራ ኃላፊነት ነው ያለብን። የጋራ ኃላፊነት ነው መውሰድ ያለብን። በእነሱ የሚመጣ በረከት ብቻ ሳይሆን በእነሱ የሚመጣ በረከትን ብቻ ሳይሆን ለመውሰድ መቸኮል ያለብን በእነሱ የሚመጣ ችግርም ካለ ኃላፊነት ወስደን በአግባቡ ማሳደግ እንዳለብን ነው የሚሰማኝና በተለይ ደግሞ እንደዚህ መለየት ከመጣ እንኳን ከተለያዩ በኋላ በልጅ ጉዳይ ላይ አንድ መሆን መቻል ይቻላል። የማይቻልበት ምክንያት የለም። ምክንያቱም የራሳችሁ ሊኖራችሁ ይችላል አንቺም እሱም። በልጆቹ ጉዳይ ግን የጋራ ነገር ቢኖራችሁ ምናልባት እንዳልሽውም መጥቶ ቢያግዝሽ ቢያይ ይዞልሽ ቢሄድ አይ ቲንክ ጥሩ ነው ብዬ አስባለሁ። ሰዎች ምን እንዲያግዙሽ ነው የምትፈልጊው? እኔ ከሰዎች የምፈልገው ምናልባት የሕክምና እንትን እድል ቢያገኙ ከመጀመሪያው ችግሩ ምንድነው የሚለው ለመታወቅ ሁለቱም ጋር እንዴት ነው ይሄ ነገር የሚለው ሁሉ ጊዜ አምሮዬ ላይ ያለ ያንን ነገር ቢታወቅ ሲቀጥል ምን ላይ መሰራት እንዳለበት ለነዚህ ልጆች ላይ ቅድም እንዳልኩት እኔ ዝም ብዬ እያነበብኩ እንጂ ባክግራውንድ ኑሮኝ አውቄው አይደለምና ምን ላይ መሰረት እንዳለበት ባለሙያዎች ቢሮዱኝ ቢያግዙኝ እላለሁ። በቻሉት ከባለሙያ ውጭ ያሉት ደግሞ ፋይናንሻል ደግሞ ሊረዱኝ። ምክንያቱም የቤት ኪራይ ምንም ስለቸገረኝ ነው ወደ አዲስ አበባ እንኳን መምጣት ያልቻልኩት። ትልቅ ከተማም ስለሆነ ብዙ አክሰስ አለ እዚህና ያንን እንኳን መክፈል ስለማልችል ነው ክፍለ ሀገር ላይ እንትን ያልኩትና እሱን ሁሉንም የቻለውን በጸሎትም ሊረዳኝ የሚችልም በጸሎት ሊረዳኝ። ስለዚህ ስልክሽን እናስቀምጥላቸው። እሺ 0905 74 67 25 ኢየሩሳሌም ብለው መደወል ይችላሉ። ሶሻል ሚዲያ ላይም አለ እዛ ቲክቶክ አለሽ አይደል? ቲክቶክ አለ። ቲክቶክሽን ምናልባት እዚህ ጋር እናደርግላቸዋለን። እዛም ላይ ሊያገኙሽ ይችላል። ኢየሩሳሌም ብለው ነው የሚገቡት። ናቲና ኢቫ አው የልጆች ስም መጨረሻ ላይ የኔ አለ ጄሪ ይላል መጨረሻ ላይና እዛ ላይ ስልክ ያለ አካውንቴም እዛ ላይ ያለ ፕሮፋይል ይላል። ስለዚህ እንግዲህ በመላው ዓለም ያላችሁ ተመልካቾቻችን እንዳለችው እንግዲህ ከጸሎት በመጀመር ትልቁ ሚያ ነው ብዬ አስባለሁ። በጸሎትም በሐሳብም በምንም እንደሚደግፉሽ ተስፋ አደርጋለሁ። እንደምትደግፏት ተስፋ እናደርጋለን። ልትደውሉላት ትችላላችሁ በስልክ ቁጥሯ ማለት ነው። እናመሰግናለን። እንግዲህ ብዙ አስተምረሽናል ብዬ አስባለሁ። ምክንያቱም በተለይ ከዚህ ከእድገት ውስንነት ጋር ለልጆች ወደ ህይወታችን ሲመጡ እንግዲህ ጉዞና ሳይተሽናል በትንሹም ቢሆን ባንቺ በኩል ያለውንና ለሌሎች እናቶች ጥንካሬ ትምህርት ይሆናል። ቀላል አይደለም። እኔ አሁን ቅድም በመሃል እንግዲህ ከአንዴም 2 ጊዜ ምናልባት እናቴ ይሄን ነገር አላየችም አታውቅም ኢቭን አታውቅምና ዛሬ ነው የምታየው ከአንዴም 2ቴን ራሴን ለመጉዳት ሞክሬ ነበር ስቲ እንደ ቀላል የሚታይ አይደለም። ይሄ እንግዲህ የህመሙን ጥግ የሚያሳይ ነው። የስቃይን ጥግ የመከራን ጥግ ሰው በቃኝ ሲል ሊያደርገው የሚችለው ነገር ነው ተብሎ ነው የሚታሰበውና ተስፋ ለመቁረጥን አይሽ ተስፋ ካልቆረጥን በመናምነው አምላክ ከተማመንን ነገን ለማየት ከጓጓን ይሄው እንደዚህ እዚህ ደረስን አይደል? እዚህ ደረስሽ አይደለ? እንግዲህ ቀላል አይደለም አይደል? እግዚአብሔር ይመስገን። ስለዚህ ልክ እንደዚህ ተስፋ ማድረግ እንደሚቻልም
አሳይተሻናል ብዬ አስባለሁ። በጣም አመሰግንሻለሁ ኢየሩስ። እግዚአብሔር ያክብርልን። አመሰግናለሁ ስለ ጊዜያችሁ ስለሰጣችሁኝ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። እሺ እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳዬ ጋር ያደረኩት ቆይታ ይሄን ነው የሚመስለው። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚሁ ሰናበታችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈልጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ